በመሃል ከተማ ፒያሳ ከሊሴ ገብረ ማርያም ትምህርት ቤት አጠገብ ከስቱዲዮ እስከ ባለ 3 መኝታ በተለያዩ ካሬ አማራጮች ቤቶችን አቅርበንልዎታል። ቴምር ሪል ስቴት ከ690 ሺህ ብር 10% ቅድመ ክፍያ ቀሪውን ያለምንም ዶላር ንክኪ በ3 ዓመት ውስጥ የሚከፍሉበት ከ25% በላይ ቅናሽ ጋር እንዲሁም እዛው ፒያሳ አድዋ 00 ፊት ለፊት G+5 የገበያ ማዕከል በ900 ሺህ ብር ቅድመ ክፍያ ሱቆችን የግሉ ያድርጉ። ለበለጠ መረጃና የቢሮ ጉብኝት ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት ጻድቅ የተባለ ሰው እንዴት ሰው በላ ይሆናል? ሀብት፣ ክብር፣ እምነት የነበረው ሰው እንዴት ወደዚህ ደረጃ ይወርዳል? የሰይጣን ተንኮል ምን ያህል አደገኛ ነው? የእግዚአብሔር ምሕረትስ ምን ያህል ጥልቅ ነው? ለነዚህ ጥያቄዎች መልስ የሚሰጠው ዘግናኙ፣ አስደንጋጩ ሆኖም በተስፋ የሚደመደመውን ታሪክ እነሆ። በምድረ በዳ ከታሪክም በላይ በሆነ እውነት የተሸፈነ አንድ ዘግናኝ ስም ይሾካሾካል። ያ ስም የፍርሃት፣ የጥፋት፣ የማይታመን ክህደት። ያ ስም በተአምር የተገኘ የንስሐ የምህረት ተስፋን ጭምር ይዟል። ይህ ስም ከሰውነት ወደ አውሬነት፣ ከጽድቅ ወደ ጥልቅ ጨለማ የተደረገ ጉዞ ማስታወሻ ሆኖም በተስፋ የሚያበቃ ታላቅ ምስጢር ነው። ይህ ታሪክ ስለ ሰው ልጅ ድካም፣ ስለ ሰይጣን ተንኮል፣ ስለ እግዚአብሔር ወሰን የለሽ ምህረት፣ ስለ ንስሐ ኃይልና ስለ እመቤታችን ቅድስት ድንግል ማርያም አማላጅነት የሚናገር ዘመን ተሻጋሪ ምስጢር ነው። ሰላምና ሀብት በሰፈነባት ምድር ሁሉም ነገር ጥሩ የሚባል ነበር። ነገር ግን ማንም ያልጠረጠረው፣ ማንም ያልገመተው አደጋ ግን እንደተደበቀ እባብ በዝግታ እየተንፏቀቀ ወደዚች የተድላ ምድር ቀረበ። ያ አደጋ የብዙዎችን ሕይወት የሚቀይር፣ የምድሪቱን ሰላም የሚነሳ ታላቅ ፈተና ይዞ መጣ። ያ አደጋ ፈተና መስሎ በ3 ሽማግሌዎች ተመስሎ መጣ። መልካቸው የተከበረ፣ ቃላቸው የተረጋጋ፣ አለባበሳቸው ያማረ፣ ግን ደግሞ በውስጣቸው የሆነ የማይጨበጥ የሚያስጨንቅ ዘግናኝ ነገር ነበረባቸው። መለኮታዊ መልእክተኞች መስለው ቀረቡ። ጥያቄያቸው ግን ከቅዱሳት መጻሕፍት በተቃራኒ እጅግ ዘግናኝ፣ እጅግም አሰቃቂ ነበር። ክቡራትና ክቡራን፣ ዛሬ ያንን አስደንጋጭ ውድቀት፣ ያንን ዘግናኝ ለውጥ፣ ያንን የማይታመን ክህደት በዝርዝር እንመረምራለን። ይህ ከጻድቅነት ወደ ሰው በላነት፣ ከእንግዳ ተቀባይነት ወደ አውሬነት፣ ከእግዚአብሔር ወዳጅነት ወደ ዘላለማዊ ጨለማ፣ በስተመጨረሻም ወደ ንስሐና ምሕረት የመጣው የስምዖን የበላዔ ሰብ አስደናቂ ታሪክ ነው። በዘመናት አቆጣጠር መለኪያ በማይታወቅ በታሪክ ጭጋግ በተሸፈነ ዘመን በአንዲት ምድር እምብርት ቅምር የምትባል አንዲት ውብ ሀገር ነበረች። ስሟ ቅምር ይሁን እንጂ የአካባቢው ሰዎች የተድላ ምድር እያሉ ይጠሯታል። ስሟን ያወጡላትም እንዲሁ አልነበረም። ከሩቅ ለሚመለከታት ቅምር እንደተዘረጋ አረንጓዴ ምንጣፍ ትመስላለች። የተንጣለለው ሜዳዋ በወንዞችና በጅረቶች ተሸንሽኖ ለምለሞቹ መስኮች ለዓይን ማራኪ ሆነው ይታያሉ። የፀሐይዋ ወርቃማ ብርሃን በለምለሙ መስክ ላይ ሲያርፍ ምድሪቱ በሙሉ በአረንጓዴና በወርቅ የተሸለመች ትመስላለች። የቅምር ሰዎች መልከ መልካሞች፣ ቁመተ ረጃጅም፣ ቆዳቸው የጠራ፣ ዓይናቸው እንደ ከዋክብት የሚያበራ ነበሩ። ወንዶቹ ጠንካራ ገበሬዎች፣ ሴቶቹ ደግሞ የቤት እመቤቶችና የእርሻ አጋዦች ናቸው። ልጆቹ በሜዳ ላይ እየተሯሯጡ እየተጫወቱ ያድጋሉ። ሕይወታቸው ቀላል ግን ደግሞ ከምድራቸውና ከፈጣሪያቸው ጋር የተቆራኘ ነበር። ከሁሉም በላይ ግን የቅምር ሰዎች ጠንካራ ኦርቶዶክሳዊ እምነት ነበራቸው። እምነታቸው በሕይወታቸው ውስጥ ስር የሰደደ በየዕለት ተዕለት ተግባራቸው የሚገለጽ ነው። ጠዋት በማለዳ ጸሎት ያደርሳሉ፣ አመስግነው ወደ ሥራ ይገባሉ። ማታም እንዲሁ ጸሎት አድርሰው በሰላም ያርፋሉ። ቅዳሜና እሁድ በቤተ ክርስቲያን ተሰብስበው ቅዳሴ ያስቀድሳሉ፣ መዝሙር ይዘምራሉ፣ ስብከት ያዳምጣሉ። ነገር ግን ይህ ሰላምና ብልጽግና ለዘላለም የሚቀጥል አልነበረም። ከሩቅ ከጨለማው ማዕዘን ክፉ ዓይን ቅምርን አየ። የቅናትና የጥፋት መንፈስ ይህችን የተድላ ምድር ሊያጠፋት ተዘጋጀ። ማንም ያልጠረጠረው፣ ማንም ያልገመተው አደጋ በዝግታ ግን ደግሞ በማያዳግም ሁኔታ ወደ ቅምር እየቀረበ ነበር። እንደተደበቀ እባብ፣ እንደተሰገሰገ መርዝ ጥፋት የከተማውን በር እያንኳኳ ነበር። እናም ይህ ሁሉ የጀመረው በቅምር እጅግ ባለጸጋና ጻድቅ በነበረው ሰው በስምዖን ቤት ነበር።
በቅምር ምድር ከኖሩት ሁሉ ስምዖን በሀብቱ በቸርነቱም በእምነቱም ተወዳዳሪ አልነበረውም። ስሙ በሁሉም ዘንድ የታወቀ በሁሉም ዘንድ የተከበረ ነበር። ስምዖን ሲባል ቸርነት፣ እንግዳ ተቀባይነት፣ ጻድቅ የሚሉ ቃላት አብረው ይመጣሉ። ቤቱ ሰፊ፣ ግቢው የተንጣለለ፣ ከብቶቹ የበዙ፣ የእርሻ መሬቱ ሰፊና ለም ነበር። ከቤቱ የሚወጣው የእንጀራ ሽታ የተራበን ሁሉ የሚጠራ የተጠማን ሁሉ የሚያረካ ነበር። ስምዖን መልከ መልካም፣ ቁመተ ረጅም፣ ፊቱ ብሩህ፣ ዓይኑ ሩህሩህ ሰው ነበር። ሁልጊዜም በፊቱ ላይ ፈገግታ አይጠፋም። ለድሆችና ለችግረኞች ያለው ርኅራኄ ወሰን አልነበረውም። በሩ ሁልጊዜም ክፍት ነው። እንግዳ ቢመጣ እንደ ንጉሥ ይቀበለዋል። ምርጥ ልብስ ያለብሰዋል፣ ጥሩ ምግብ ያቀርብለታል፣ በክብር ያሳርፈዋል። የስምዖን ቤት የእንግዳ ማረፊያ ነው ይባል ነበር። ሚስቱም እንደ እርሱ ቸርና ደግ ነበረች። ስሟ ሐመረ ኖህ ይባላል። ሐመረ ኖህ ውብ አስተዋይና እግዚአብሔርን የምትፈራ ሴት ናት። የስምዖንን በጎ ሥራ ሁሉ ትደግፋለች፣ በሁሉም ነገር ታግዘዋለች። እኚህ መልካም ባለትዳሮች አንድ ልጅ ነበራቸው። ስሙ ይስሐቅ ይባላል። ይስሐቅ መልከ መልካም ብልህና ታዛዥ ልጅ ነበር። የስምዖንና የሐመረ ኖህ የዓይናቸው ማረፊያ የልባቸው ደስታ ነው። ስምዖን በሀብቱ ልክ በእምነቱም የበረታ ሰው ነበር። በየዕለቱ ይጸልያል፣ ይጾማል፣ ቤተክርስቲያን ይሄዳል፣ ድሆችን ይረዳል፣ የተቸገሩትን ይጎበኛል፣ የቤተክርስቲያንን አገልግሎት ይደግፋል፣ ካህናትን ያከብራል፣ የእግዚአብሔርን ሕግ ይጠብቃል። በቅምር ምድር እንደ እርሱ ያለ ጻድቅ ሰው አልነበረም። ሁሉም ሰው ስምዖን የእግዚአብሔር ወዳጅ ነው ይሉት ነበር። በእርግጥም ስምዖን በመጽሐፍ ቅዱስ ከተጠቀሰው ከአብርሃም ጋር ይመሳሰላል። ሁሉም ወደ አንድ ታላቅ ፈተና እያመሩ ነበር። ያ ፈተና ልክ እንደ አብርሃም እጅግ ከባድ፣ እጅግ አሳዛኝ፣ እጅግ አስደንጋጭ ፈተና ሆነ። ማንም ያልገመተው፣ ማንም ያልጠረጠረው አደጋ ከሩቅ እየተንደረደረ የስምዖንን ቤት አንኳኳ። እናም ያ አደጋ በሦስት አረጋውያን ሽማግሌዎች ተመስሎ መጣ። ሚስቱ ሐመረ ኖህ ፊቷ ሁልጊዜም በፈገግታ የተሞላ፣ ዓይኖቿ በርኅራኄ የሚያበሩ ነበሩ። ለባሏ ታማኝ ረዳት፣ ለልጇ አፍቃሪ እናት፣ ለቤቷ ብርሃን ነበረች። ጥበቧ፣ ትዕግስቷ፣ እምነቷ ለሁሉም ምሳሌ ነበረ። እንድያ ልጃቸው ይስሐቅ የስምዖንና የሐመረ ኖህ ሕይወትን በደስታ የሞላ ተስፋቸውን ያለመለመ ብላቴና ነው። ነገር ግን ይህንን እንከን የለሽ ሕይወት፣ ይህ ፍጹም የሚመስለው ሰላም ሳይታሰብ የሚናጋበት ከባድ ማዕበል የሚመጣበት ጊዜ ሩቅ አልነበረም። ፈተናው እንደ ሌሊት ጨለማ ድንገት ይከሰታል። እንደ አውሎ ንፋስ ቤቱን ይመታል። ጊዜው ቀትር ነበር። ፀሐይዋ የቅምርን ምድር በወርቃማ ብርሃኗ እያጠበች ባለበት ሰዓት ከወትሮ በተለየ ሁኔታ አየሩ ጸጥ ረጭ ብሏል። ነፋሱ እንኳን ቀዝቀዝ ብሎ ቅጠሎቹም ጸጥታ ወርሷቸዋል። የስምዖን ግቢ ውስጥ እንደተለመደው የልጆች ጫጫታ፣ የዶሮ ጩኸት፣ የበጎችና የፍየሎች ግሳት አይሰማም። ሁሉም ነገር ጸጥ ረጭ ያለ፣ የሆነ ያልተለመደ ነገር ሊከሰት እንደሆነ የሚጠቁም አይነት ድባብ ነበር። ስምዖን በረንዳው ላይ ተቀምጦ ሐሳብ ያነሳል፣ ሐሳብ ይጥላል። ፊቱ ላይ የወትሮ ፈገግታ አይታይም። የሆነ ያልተለመደ ስሜት ልቡን ወጥሮ ይዞታል። ምን እንደሆነ ባይገባውም የሆነ ነገር ሊፈጠር እንደሆነ ይሰማዋል። ድንገት ከሩቅ 3 ሰዎች ሲመጡ ተመለከተ። ወደ ቤቱ እያመሩ ነበር። እነማን እንደሆኑ ለማወቅ ዓይኑን አጥብቦ ተመለከተ፣ ግን መለየት አልቻለም። እንግዶች መሆናቸው ግን ግልጽ ነው። 3ቱም አረጋውያን ሽማግሌዎች ነበሩ። መልካቸው የተለየ፣ አለባበሳቸው እንግዳ። የመጀመሪያው ሽማግሌ ረጅም ነጭ ጢም ያለው፣ ፊቱ የጠቆረ፣ ዓይኖቹ እንደ ፍም የነደዱ ነበሩ። ቀይ፣ ጥቁርና ነጭ ክሮች የተጠለፉበት ሰፊ ካባ ደርቧል። በእጁ ረጅም ዘንግ ይዟል። ሁለተኛው ሽማግሌ መልከ መልካም፣ ፊቱ ብሩህ፣ ዓይኖቹ እንደ ሰማይ የጠለቁ ነበሩ። ቢጫ፣ አረንጓዴና ቀይ ቀለማት ያሏቸው ልብሶች ለብሷል። በእጁ የብር ዘንግ ይዟል። ሦስተኛው ሽማግሌ ቆዳው እንደ ወተት የነጣ፣ ጸጉሩ እንደ በረዶ የሸበተ፣ ዓይኖቹ እንደ ውቅያኖስ የሰፉ ነበሩ። ሰማያዊ፣ ነጭና ወርቃማ ቀለማት ያሏቸው ልብሶች ለብሷል። በእጁ መጽሐፍ አንግቧል። 3ቱም ሽማግሌዎች ግርማ ሞገስ የተላበሱ የተከበሩ ይመስላሉ። ነገር ግን በውስጣቸው የሆነ የማይጨበጥ የሚያስጨንቅ ነገር አለ። ዓይኖቻቸው ውስጥ ጥልቅ የሆነ ምስጢር ይታያል። ፈገግታቸው ውስጥ የሆነ የተደበቀ ነገር አለ። አካሄዳቸው ቀስ ያለ ግን ደግሞ ጽኑ ነው። የሆነ ያልተለመደ ኃይል፣ የሆነ ያልተለመደ መንፈስ አብሯቸው ያለ ይመስላል። ስምዖን ይህንን ሁሉ ሲመለከት ልቡ በፍርሃት በአክብሮትም ተሞላ። እነዚህ ሰዎች ተራ እንግዶች እንዳልሆኑ ገባው። የሆነ መለኮታዊ ነገር እንዳለባቸውም ተሰማው። ወዲያውኑ ከመቀመጫው ተነስቶ ወደ እነርሱ ሄደ። እንደደረሰም እግራቸው ስር ወድቆ ሰገደላቸው። ጌቶቼ ሆይ፣ ወደዚህ ምስኪን ባሪያችሁ ቤት ስለመጣችሁ አመሰግናለሁ። እባካችሁ ግቡና አረፉ፣ ምግብና መጠጥ ላቅርብላችሁ፣ እግራችሁንም ልጠብ አላቸው በትህትና።
ሽማግሌዎቹ እርስ በርሳቸው ተያዩ። ከዚያም የመጀመሪያው ሽማግሌ በዝግታ ነገር ግን ደግሞ በሚያስተጋባ ድምፅ ስምዖን አንተ ጻድቅ ሰው ነህ፣ እግዚአብሔርም ይወድሃል። ስለዚህ ወደ አንተ መጥተናል፣ አንተን ልንፈትንህ፣ እምነትህን ልንለካ መጥተናል አለው። ስምዖን ግራ ተጋባ። ፈተና? ምን አይነት ፈተና? ልቡ በፍርሃት ተመታ። ግን ደግሞ እነዚህ ሰዎች የእግዚአብሔር መልእክተኞች ከሆኑ ፈተናውን መቀበል እንዳለበት አወቀ። ጌቶቼ ሆይ ፈቃዳችሁ ይሁን፣ እኔ ባሪያችሁ ነኝ፣ የምትሉኝን ሁሉ አደርጋለሁ አለ በድፍረት። ግን ደግሞ ውስጡ እየተንቀጠቀጠ ነው። ሽማግሌዎቹ ፈገግ አሉ። ያ ፈገግታ ግን የስምዖንን ልብ ይበልጥ አሸበረው። ምክንያቱም ያ ፈገግታ የደስታ ሳይሆን የምስጢር ፈገግታ ነበር። የፈተና ፈገግታ፣ የጥፋት ፈገግታ። ሦስቱ ሽማግሌዎች በስምዖን ቤት ውስጥ በክብር ተስተናገዱ። ስምዖን ምርጥ ምንጣፎችን አንጥፎላቸው ቀዝቃዛ ውሃ አቅርቦላቸው እግራቸውን አጥቧቸው ነበር። ሐመረ ኖህም ፈጥና በመሄድ ጣፋጩን ምግብ አዘጋጀች። እንጀራና ወጡ ሁሉም ተትረፍርፎ ቀረበ። ይስሐቅም በአክብሮት እንግዶቹን እያገለገለ ነበር። ከተመገቡ በኋላ ፀሐይ ወደ መጥለቂያዋ እየተቃረበች ሰማዩ በቀይና በወርቅ ቀለም እየተዋበ ባለበት ሰዓት የመጀመሪያው ሽማግሌ ስምዖንን ወደ ውጪ ጠራው። ሁለቱ ሽማግሌዎች በረንዳ ላይ ተቀምጠው ቀሩ። ስምዖን ሽማግሌውን ተከትሎ ወደ ግቢው ጫፍ ሄደ። አየሩ ቀዝቀዝ ብሏል። የዛፎቹ ጥላ ረዝሟል። የሆነ ያልተለመደ ጸጥታ ሰፍኗል። የስምዖን ልብ በከፍተኛ ሁኔታ ይመታል። ምን ሊባል እንደሆነ ባያውቅም የሆነ ከባድ ነገር እንደሚመጣ ገምቷል። ሽማግሌው ወደ ስምዖን ዞሮ በቀስታ ግን ደግሞ በሚያስተጋባ ድምፅ ስምዖን አንተ እግዚአብሔርን የምትወድ ጻድቅ ሰው መሆንህን እናውቃለን። ለድሆች ትራራለህ፣ እንግዶችን ትቀበላለህ፣ ሕጉንም ትጠብቃለህ፣ እግዚአብሔርም በአንተ ደስ ይለዋል አለው። ስምዖን አንገቱን ደፋ። ጌታዬ ሆይ እኔ ምስኪን ባሪያህ ነኝ፣ ምንም መልካም ነገር የለኝም፣ ሁሉም የእግዚአብሔር ስጦታ ነው አለ በትህትና። ሽማግሌው ቀጠለም፣ አሁንም ቢሆን እምነትህን ልንፈትንህ ወደ አንተ መጥተናል። ልክ አብርሃምን እንደፈተንነው አንተን ልንፈትንህ እንፈልጋለን። ስምዖን የአብርሃምን ታሪክ አስታወሰ። አብርሃም አንድያ ልጁ ይስሐቅን እንዲሰዋ በእግዚአብሔር ታዞ እንደነበር ያውቃል። ልቡ በፍርሃት ተመታ። ግን ደግሞ አብርሃም ለእግዚአብሔር ታዛዥ እንደነበር፣ በመጨረሻም እግዚአብሔር ይስሐቅን እንደታደገው ያውቃል። ጌታዬ ሆይ ምን እንዳደርግ ትፈልጋለህ ሲል ጠየቀ፣ ድምፁ እየተንቀጠቀጠ። ሽማግሌው አይኖቹን አፍጥጦ ተመለከተው። ያ እይታ የስምዖንን ልብ ሰርስሮ የሚገባ የሚመረምርም እይታ ነበር። ስምዖን እግዚአብሔርን ምን ያህል እንደምትወደው ማወቅ እንፈልጋለን። ከሁሉም በላይ የምትወደውን ነገር ለእኛ እንድትሰዋ እንፈልጋለን አለ ሽማግሌው። ስምዖን ግራ ተጋባ። ከሁሉ በላይ የምወደውን ነገር ምንድነው እሱ ብሎ አሰበ። ሀብቱን፣ ንብረቱን፣ ቤቱን። ሽማግሌው የስምዖንን ግራ መጋባት አይቶ አንድያ ልጅህን ይስሐቅን ለእኛ እንድትሰዋልን እንፈልጋለን አለው በግልጽ። ያ ቃል እንደ መብረቅ የስምዖንን ልብ መታው። ደነዘዘ። መሬት ከእግሩ ስር የተናወጠች መሰለው። ጆሮውን ማመን አልቻለም። ልጄን ይስሐቅን ለመሰዋት ደጋግሞ ለራሱ ጠየቀ። ውስጣዊው ግጭት ተጀመረ። በአንድ በኩል ለእግዚአብሔር ያለው ፍቅርና ታዛዥነት፣ በሌላ በኩል ደግሞ ለልጁ ያለው ፍቅርና ርህራሄ እርስ በርስ ተፋጠጡ። ልቡ ለሁለት ተከፈለ። አንዱ ክፍል እሺ እግዚአብሔር ከፈቀደ ልጄን እሰዋለሁ ይላል። ሌላኛው ክፍል ደግሞ እንዴት ልጄን እሰዋለሁ? ልጄን ከማጣማ ሞቴን እመርጣለሁ ይለዋል። ስምዖን ወደ ሰማይ ቀና ብሎ ተመለከተ። እንባ በዓይኖቹ ሞላ። አምላኬ ሆይ ይህ ፈተና እጅግ ከባድ ነው። ልጄን ከማጣት በላይ የሚያም ነገር የለም። ግን ደግሞ አንተን ማስቀየም አልፈልግም። ምን ላድርግ ብሎ አሰበ። የአብርሃም ታሪክ ዳግም ወደ አእምሮ መጣ። አብርሃም ልጁን ለመሰዋት ፈቃደኛ እንደነበር፣ እግዚአብሔርን በመጨረሻው ሰዓት እንደታደገው አስታወሰ። ምናልባት እግዚአብሔርን የሚፈትነኝ ይሆን? ምናልባት በመጨረሻው ሰዓት ልጄን ይታደግልኝ ይሆን ብሎ አሰበ። የሐሳብ ትንሽ ተስፋ ሰጠው። ወደ ሽማግሌው ዞሮ ጌታዬ ሆይ ፈቃዳችሁ ይሁን፣ ልጄን እሰዋለሁ አለ፣ ድምፁ በሐዘን ተሰንጥቆ። ሽማግሌው ፈገግ አለ። ያ ፈገግታ ግን የስምዖንን ልብ ይበልጥ አሸበረው። ምክንያቱም ያ ፈገግታ የርህራሄ ሳይሆን የድል ፈገግታ ነበር። የፈተናውን መጠናቀቅ የሚያውጅ፣ የጥፋት መጀመሪያውን የሚያመለክት ፈገግታ። ፍቃዳችሁ ይሁን የሚሉት ቃላት ከስምዖን አፍ ከወጡ በኋላ ከባድ ጸጥታ ሰፈነ። ቃላቱ በአየር ላይ ተንጠልጥለው የስምዖንን ልብ እየወጉ ቀሩ። ሽማግሌው ምንም አልተናገረም። ዝም ብሎ የስምዖንን ፊት በትኩረት ይመለከተው ነበር። ያ እይታ የስምዖንን ውስጣዊ ትግል፣ ጥርጣሬውን፣ ፍርሃቱን ሁሉንም የሚያነብ ይመስላል። ስምዖን ወደ ቤቱ ዞር ብሎ ተመለከተ።
ሐመረ ኖህና ይስሐቅ በረንዳው ላይ ቆመው ምን እየተደረገ እንደሆነ ለማወቅ ይጥሩ ነበር። ይስሐቅ ንጹሕ ዓይኖቹ የአባቱን ፊት ሲፈልጉ የስምዖን ልብ በሐዘን ተሰበረ። እንዴት ይህንን በልጄ ላይ አደርጋለሁ ብሎ አሰበ። ጥርጣሬ እንደ መርዝ በስምዖን አእምሮ ውስጥ ይሰራጭ ጀመር። እነዚህ ሰዎች በእርግጥ የእግዚአብሔር መልእክተኞች ናቸው ወይንስ የአጋንንት መልእክተኞች ናቸው? እግዚአብሔር እንዲህ ያለውን ጭካኔ የተሞላበት ነገር እንዴት ያዛል? የሚሉት ጥያቄዎች አእምሮውን ወረሩት። ፍርሃት እንደ ማዕበል የስምዖንን አካል ወረረው። እጆቹ ተንቀጠቀጡ፣ ጉልበቶቹ ተብረከረኩ፣ ላብ በግንባሩ ላይ ፈሰሰ። ልጁን የማጣት ፍርሃት ከዚህ በፊት ተሰምቶት የማያውቀውን ሕመም አስከተለበት። ይስሐቅ ልጄ፣ የኔ ተስፋ፣ የኔ የወደፊት ሕይወት፣ እንዴት እሱን እሰዋለሁ ብሎ አሰበ። ቢሆንም በውስጡ የሆነ ኃይል ታዘዝ፣ ለእግዚአብሔርማ ታዘዝ የሚል ድምፅ ይሰማል። ያ ድምፅ የእምነቱ ድምፅ፣ ከልጅነቱ ጀምሮ ያደገበት የእግዚአብሔር ፍርሃት ድምፅ ነበር። እግዚአብሔር ቢፈትነኝስ? ልክ እንደ አብርሃም እምነቴን ሊለካ ቢፈልግስ? እምቢ ብል የእግዚአብሔርን ቁጣ አመልጣለሁ ብሎ አሰበ። ይህ ውስጣዊ ትግል፣ ይህ የስሜት ማዕበል ስምዖንን አናወጠው። ወደ ሰማይ ቀና ብሎ አምላኬ ሆይ ብርታት ስጠኝ፣ ትክክለኛውን ነገር እንዳደርግ እርዳኝ ብሎ ለመነ። በመጨረሻም ጥርጣሬውንና ፍርሃቱን አሸንፎ ለእምነቱ ለመታዘዝ ወሰነ። ምናልባት እግዚአብሔር ልጄን ይታደግልኝ ይሆናል፣ ልክ እንደ አብርሃም እኔም ታዛዥ መሆኔን ካሳየው እግዚአብሔር ይምረኝ ይሆናል ብሎ አሰበ። ይህ ትንሽ ተስፋ የመጨረሻው ጭላንጭል ነበር። ስምዖን ውሳኔውን አደረገ። ግን ያ ውሳኔ ትክክለኛ ውሳኔ አልነበረም። ያ ውሳኔ በቂ ያልሆነ መረጃ ላይ የተመሰረተ በጥርጣሬ ጥላ የተሸፈነ ውሳኔ ነበር። ያ ውሳኔ ወደ ጥፋት የሚወስድ አስከፊ መዘዝ የሚያስከትል ውሳኔ ነበር። ልክ ክንፉ እንደተሰበረ ወፍ ስምዖን ወደ ጥልቁ እየበረረ ነበር። ማንም ወደማያድነው፣ ማንም ወደማይረዳው፣ ብቻውን ወደ ጨለማው። ሌሊቱ እንደ ጥቁር መጋረጃ በቅምር ምድር ላይ ተዘረጋ። ከዋክብት በሰማይ ላይ ብልጭ ድርግም ይላሉ። ጨረቃ ግን ተደብቃለች። ቀዝቃዛ ነፋስ ይነፍሳል፣ ከዛፍ ቅጠሎች ጋር ያንሾካሹካል። የስምዖን ቤት በጭንቀትና በፍርሃት ተውጧል። ሐመረ ኖህ ልቧ በሐዘን ተሰንጥቆ እምባዋ እንደ ጅረት ይፈሳል። ይስሐቅ ምንም ባይገባውም የአባቱን እንግዳ ባህሪ እያየ ይፈራል። ስምዖን ልጁ ይስሐቅን ይዞ ከቤቱ ወጣ። ሦስቱ ሽማግሌዎች ከኋላው ተከተሉት። ሐመረ ኖህ በሩ ላይ ቆማ እየተንቀጠቀጠች ትመለከታቸው ነበር። ምን ሊያደርጉ እንደሆነ ባታውቅም የሆነ አስፈሪ ነገር ሊከሰት እንደሆነ ግን ገምታለች። ወደ ኮረብታው አቀኑ። በጨለማው ውስጥ ስምዖን እርምጃዎቹ ይከብዱታል። ልቡ በሐዘንና በፍርሃት ተሞልቷል። የልጁ እጅ በእጁ ውስጥ ይንቀጠቀጣል። ይስሐቅ ምንም ሳይናገር ዝም ብሎ አባቱን ይከተላል። የልጁ መታመን የስምዖንን ልብ ይበልጥ ይሰብረዋል። ከፍ ወዳለ ቦታ፣ ከከተማው ራቅ ወዳለ ስፍራ ደረሱ። እዚያም አንድ ትልቅ ድንጋይ ነበር። ሽማግሌዎቹ ስምዖንን እዚያ እንዲቆም አዘዙት። ስምዖን ልጁን ወደ ድንጋዩ አቀረበው። ምን እንደተፈጠረ በቀጥታ መግለጽ አይቻልም። ለመናገርም ሆነ ለመስማት የሚዘገንን ነገር ነበር። የስምዖን ውስጣዊ ዓለም ሙሉ በሙሉ ተናወጠ። እምነቱና አእምሮ ተጋጩ። ልቡ ከቦታው ተነቅሎ የወጣ ያህል ተሰማው። በዚያ ቅጽበት ስምዖን በሕይወት እያለ ሞተ። በሰዎቹ ትእዛዝ የሚወደውን አንድ ልጁን በቢላ ሰውቶ ሥጋውን እንዲበላ ታዘዘ። ካሁን በኋላ ያለው የምስልና የምልክት ቋንቋ ብቻ ነው። የጨረቃ አለመኖር፣ የከዋክብት መደብዘዝ፣ የጨለማው መስፋት የስምዖንን ውስጣዊ ጨለማና ተስፋ መቁረጥ ያመለክታሉ። የነፋሱ ጩኸት የሐመረ ኖህን ለቅሶ፣ የምድሪቱን ሐዘን ይወክላል። ትልቁ ድንጋይ የመሠዊያው ምልክት የጭካኔና የአመጽ ቦታ ነው። የይስሐቅ ዝምታ የንጽሕናና የመታዘዝ ምልክት ነው። ከዚህ በላይ መሄድ አይቻልም። የተፈጸመው ነገር ከቃላት በላይ ነው። የስምዖን ነፍስ በዚያ ቅጽበት በማይድን ሁኔታ ቆሰለች። እምነቱ ተፈተነ፣ ወደቀም። ከሰውነት ደረጃ ወርዶ ወደ አውሬነት ተለወጠ። ከእግዚአብሔር ርቆ ወደ ጨለማው ገባ። የመጀመሪያውን ቁራሽ ሥጋ እንደቀመሰ መብረቅ የመታው ያህል ደነገጠ። ያ ቅጽበት የዘላለም ያህል ረዥም ነበር። ያ አስከፊ ጣዕም በቃላት ሊገለጽ የማይችል ዘግናኝ፣ አእምሮንም የሚያስት ነበር። የገዛ ልጁ ደም በጉሮሮ ውስጥ ሲወርድ መላ አካሉን የሚያቃጥል የሚያንዘፈዝፍ እሳት ተሰማው። ወዲያውኑ ያደረገውን ነገር ተረዳ። ያ ቅጽበት የስምዖንን ዓለም የገለባበጠ፣ ሕይወቱ ለዘላለም የተበላሸበት ቅጽበት ነበር። አስፈሪው እውነት እንደ መብረቅ መታው። ልጁን፣ አንድያ ልጁን ገድሎ በላ።
ሆዱ ተገለባበጠ። ማስታወቅ ፈለገ ግን አልቻለም። ያ አስከፊ ጣዕም፣ ያ ዘግናኝ ስሜት ከአፉ ከጎሮሮ ከአእምሮ ሊወጣ አልቻለም። አይኖቹ ፈጠጡ፣ እጆቹ ተንቀጠቀጡ፣ መላ አካሉ በብርድ ላብ ተጠመቀ። አይሆንም፣ ይህ እውነት ሊሆን አይችልም እያለ መጮህ ጀመረ። ድምፁ ተቆራረጠ፣ እንደ እንስሳት ጩኸት ሆነ። ዙሪያውን ተመለከተ። ሦስቱ ሽማግሌዎች ምንም እንዳልተፈጠረ በእርጋታ ቆመው ይመለከቱት ነበር። የእነርሱ ፊት እንደ ጭንብል ምንም አይነት ስሜት አይታይበትም። ያ ግዴለሽነት የስምዖንን ቁጣ ቀሰቀሰው። እናንተ አጋንንት ምን አደረጋችሁኝ እያለ ጮኸ። ድምፁ እየተንቀጠቀጠ እየተቆራረጠ ወጣ። ወደ እነርሱ ሊሮጥ ሞከረ፣ ግን እግሮቹ አልታዘዙለትም። ተንገዳግዶ ወደቀ። ከዛን ጊዜ ጀምሮ የስምዖን አእምሮ ወደ ጨለማው ውስጥ መስመጥ ጀመረ። እውነታውና ቅዠቱ ተደበላለቁበት። የሚያየው፣ የሚሰማው፣ የሚያሸተው ነገር ሁሉ ተዛባ። የልጁ ፊት፣ የደም ሽታ፣ ያ አስከፊ ጣዕም ከአእምሮ ሊጠፋ አልቻለም። የሐመረ ኖህ የድረሱልኝ ጩኸት ከሩቅ ይሰማው ነበር፣ ግን እንደ ቅዠት ሆነበት። የሰዎች ፊት እንደ ጭራቅ ፊት አስፈሪ ሆነው ይታዩት ጀመር። ራሱን እንደ ሰው ሳይሆን እንደ አውሬ ማየት ጀመረ። የስምዖን አእምሮ እንደ ተሰነጠቀ መስታወት እውነታውን በትክክል ማንጸባረቅ አቃተው። የተዛቡ ምስሎች፣ የተቆራረጡ ሐሳቦች፣ የማይገናኙ ስሜቶች ተፈራረቁበት። በዙሪያው ያለው ዓለም ዝም ቢልም በውስጡ ግን አስፈሪ ጩኸቶችን ይሰማል። የልጁ ጩኸት፣ የሐመረ ኖህ ለቅሶ፣ የራሱ የህሊና ጩኸት ያለማቋረጥ ያቃጭልበታል። በዙሪያው ያለው ነገር ሁሉ እየተሽከረከረ እየተገለባበጠ ይታየዋል። ሚዛኑን ስቷል። መሬት ከእግሩ ስር እየተንሸራተተች ነው። ራሱን እንደ ጭራቅ እንደ አውሬ ማየት ጀመረ። እጆቹ በደም እንደተጨማለቁ፣ ጥርሶቹ እንደረዘሙ፣ አይኖቹ እንደቀሉ ይሰማዋል። ስምዖን ከሰውነት ደረጃ ወርዶ ወደ እብደት አዘቅት ውስጥ ገባ። ካሁን በኋላ ምክንያታዊ አስተሳሰብ የለውም። ስሜቱ ተዛብቷል። ህሊናው ሞቷል። የቀረውና የሚነዳው በረሃብ በጥላቻና በቁጣ ብቻ የሆነ ባዶ ቅርፊትነት ነበር። ያ ባዶ ቅርፊት ደግሞ ብዙ ደም ያፈሳል፣ ብዙ ነፍስ ያጠፋል፣ ወደ በላዔ ሰብነት ይቀየራል። ከዚያ አስከፊ ምሽት በኋላ ቀናት እንደ ቅዠት አለፉ። ስምዖን በቅዠትና በእውነት መካከል እየዋለለ እየተንገዳገደ በምድረ በዳ ይዞር ጀመር። ከሰው ተለይቶ እንደ አውሬ በዋሻዎችና በጫካዎች ውስጥ ይደበቅ ጀመር። ፊቱ ተበላሽቷል፣ ጸጉሩ ተንጨባሯል፣ ልብሱ ተቀዳዷል፣ ሰውነቱ ከስቷል። መጀመሪያ ላይ ያደረገውን ነገር እያስታወሰ በጸጸት ይቃጠል ነበር። ያ አስከፊ ጣዕም፣ ያ የደም ሽታ ከአእምሮ ሊጠፋ አልቻለም። ሆዱ በተገለባበጠ ቁጥር ልጄ ይል ነበር። ለመጾም ይሞክራል። ውሃ ብቻ እየጠጣ ለቀናት ይቆያል። ነገር ግን ረሃቡ ሊቋቋመው ከሚችለው በላይ ሆነበት። ቀስ በቀስ ግን ያ አጸያፊ ስሜት ወደ ሌላ ወደማይታወቅ ግን ደግሞ እጅግ ኃይለኛ ወደሆነ ስሜት መቀየር ጀመረ። ረሃብ፣ ከዚህ በፊት አጋጥሞት የማያውቅ አይነት ከባድ ረሃብ፣ ሆዱን የሚቆርጥ አእምሮውን የሚያስት መላ አካሉን የሚቆጣጠር ረሃብ ተሰማው። ያ ረሃብ ግን የተለመደው የምግብ ረሃብ አልነበረም። ያ ረሃብ የሰው ሥጋ ረሃብ ነበር። መጀመሪያ ላይ ይህንን አዲስ ስሜት ለመቋቋም ከፍተኛ ትግል አደረገ። እንዴት የሰው ሥጋ ለመብላት እመኛለሁ? እኔ ሰው አይደለሁም እንዴ? እያለ ከራሱ ጋር ይታገል ነበር። ጸለየ፣ ለመነ፣ ጾመ፣ ራሱን ቀጣ። ግን ምንም ሊያደርገው አልቻለም። ያ አስከፊ ረሃብ ከጊዜ ወደ ጊዜ እየጨመረ እየጠነከረ መጣ። አንድ ቀን በረሃብ ብዛት ተዘለፍልፎ ወድቆ ሳለ አንድ ትንሽ እንስሳ ሲያልፍ አየ። ወዲያውኑ ያ እንስሳ ላይ የመዝለል፣ የመግደል፣ የመብላት ኃይለኛ ፍላጎት ተሰማው። ተንቀጠቀጠ፣ ላብ በላብ ሆነ። ግን ራሱን ለመቆጣጠር ሞከረ። አልበላውም፣ እንስሳ እንኳን አልበላም አለ ለራሱ። ከጥቂት ደቂቃዎች በኋላ ግን ያ ረሃብ ያለ ፍላጎት ሊቋቋመው ከሚችለው በላይ ሆነ። እንደ አውሬ ተነስቶ እንስሳውን አሳደደው። ያዘውና በሕይወት እያለ ሥጋውን መብላት ጀመረ። ያኔ ያ አስከፊ ጣዕም፣ ያ የደም ሽታ እንደገና ተሰማው። ግን በዚህ ጊዜ አጸያፊ አልነበረም። ይልቁንም የሚያረካ፣ የሚያስደስት፣ ኃይል የሚሰጥ ስሜት ፈጠረበት። ያ ቅጽበት የስምዖን የመጨረሻው የሰብአዊነት ጭላንጭል የጠፋበት ቅጽበት ነበር። ካሁን በኋላ ራሱን መቆጣጠር አልቻለም። ረሃቡ ሙሉ በሙሉ ተቆጣጠረው።
ያ ረሃብ የሰው ሥጋ ረሃብ ብቸኛው መመሪያው ብቸኛው ፍላጎቱም ሆነ። እንደገና ያንን ስሜት ለመለማመድ እንደገና ያንን ኃይል ለማግኘት ማንኛውንም ነገር ለማድረግ ዝግጁ ሆነ። ሰዎችን ማደን ጀመረ። መጀመሪያ ቤተሰቦቹን፣ ከዚያም ጓደኞቹን፣ ከዚያም የማያውቃቸውን ሰዎች። ቁጥሩ እየጨመረ ሄደ። ስምዖን ወደ በላዔሰብ ወደ ሰው በላነት ሙሉ በሙሉ ተቀየረ። ከአእምሮ መዛባትና ከአውሬያዊ ረሃቡ መፈንዳት በኋላ ስምዖን መጀመሪያ ያነጣጠረው በአቅራቢያው ባሉት በሚወዳቸው ሰዎች ላይ ነበር። ያደረገው ነገር ለመናገር የሚዘገንን ለማሰብ የሚከብድ ቢሆንም ታሪኩ ሙሉ እንዲሆን መነገር አለበት። የመጀመሪያዋ ሰለባ ሚስቱ ሐመረ ኖኅ ነበረች። ያቺ ታማኝ ሚስት፣ ያቺ አፍቃሪ እናት፣ ያቺ በጎ ሴት በባሏ እጅ ወደቀች። ያንን አሰቃቂ ምሽት ተከትሎ ሐመረ ኖኅ በድንጋጤና በሐዘን ተውጣ ስምዖንን ትፈልገው ነበር። ከቤት ወደ ቤት እየዞረች ስምዖን አለ፣ ስምዖን እያለች ትጣራ ነበር። ልጇ የት እንዳለ፣ ባሏ ምን እንዳደረገባት ለማወቅ ትጓጓ ነበር። አንድ ቀን ምሽት ስምዖን በድብቅ ወደ ቤቱ ተመለሰ። ሐመረ ኖኅ ስታየው በፍርሃት ብትደነግጥም ወደ እርሱ ሮጠች። ስምዖን የት ነበርክ? ልጃችንስ ይስሐቅን ምን አደረከው? እያለች ጠየቀችው። ስምዖን ምንም አልመለሰላትም። ዓይኖቹ ቀልተው ፊቱ ተበላሽቶ እንደ አውሬ ያያት ጀመር። ይሄኔ የሐመረ ኖኅ ልብ ተሰበረ። ባሏ እንዳልሆነ ገባት። ያ የምታውቀው ቸርና አፍቃሪ ባሏ በሌላ አካል ተተክቷል። ምን እንደተፈጠረ መግለጽ አያስፈልግም። የሐመረ ኖኅ የድረሱልኝ ጩኸት በሌሊቱ ጸጥታ ውስጥ አስተጋባ። ጎረቤቶች ሲደርሱ ያገኙት ነገር ዘግናኝ ነበር። የስምዖን ቤት ወደ ደም ጎርፍ ስፍራ ተለውጦ ነበር። ሐመረ ኖኅ የትም የለችም። በቤቱ ውስጥ የሚታየው የተመሰቃቀለ ዕቃ የደም እድፍና ጥግ ላይ ተቀምጦ አፉ በደም ተጨማልቆ ባዶ ግድግዳ ላይ ዓይኖቹን አፍጥጦ የነበረው ስምዖን ነው። ቀጥሎ የስምዖን የቅርብ ጓደኞች ተራ ደረሰ። እነዚያ ከልጅነቱ ጀምሮ አብረውት ያደጉ፣ አብረውት የበሉ፣ አብረውት የጠጡ፣ አብረውት የጸለዩ ጓደኞቹ በድንገት ጠፉ። ሰዎች በመንደሩ ውስጥ መጥፋት ጀመሩ። ፍርሃትና ሽብር በቅምር ምድር ሰፈነ። አንድ ቀን አንድ እረኛ ከሩቅ የሆነ ነገር ተመለከተ። ስምዖን ከአንድ ጓደኛው ጋር ሲጨቃጨቅ አየ። ጭቅጭቁ ወደ ድብድብ ተለወጠ። ከዚያም እረኛው ዓይኑን ማመን አልቻለም። ስምዖን ጓደኛውን እየበላ ነበር። እረኛው በፍርሃት ሮጦ ያየውን ለሰዎች ነገረ። ያ ዜና እንደ ሰደድ እሳት በመላው ቅምር ተሰራጨ። ስምዖን ሰው በላ ሆነ የሚለው ቃል በሁሉም አፍ ላይ ተዘወተረ። ሰዎች ቤታቸውን ዘግተው መውጣት ፈሩ። ልጆቻቸውን ከቤት እንዳይወጡ ከለከሉ። በየምሽቱ የድረሱልኝ ጩኸት ይሰማል። ስምዖን እንደ አውሬ በጨለማ ውስጥ እየዞረ ሰዎችን ያድን ጀመር። የቀድሞ የስምዖን ክብርና ዝና፣ ቸርነት ሁሉም ተረሳ። የቀረው በላዔሰብ የሚለው አስፈሪ ስም ብቻ ነበር። ያ ስም በቅምር ምድር ላይ የፍርሃትና የሽብር ምልክት ሆነ። የስምዖን ክህደት፣ የሚወዷቸውን ሰዎች ማጣታቸው ያደረሰባቸው በደል በቅምር ሰዎች ልብ ውስጥ የማይሽር ቁስል ጥሎ አለፈ። ያ ቁስል ለዘመናት የሚቆይ ከትውልድ ወደ ትውልድ የሚተላለፍ ጠባሳ ሆነ። የቅምር ሰዎች ስምዖንን በላዔሰብ ብለው ሰየሙት። ያ ስም እንደ እርግማን በሕይወቱ ላይ ተጣበቀ። ከማህበረሰቡ ተገለለ። እንደ ተረገመ ፍጡር ብቻውን ለመኖር ተገደደ። የቀድሞ ቤቱ፣ የቀድሞ ክብሩ፣ የቀድሞ ማንነቱ ሁሉንም ተነጠቀ። የቀረው ባዶነት፣ ረሃብና ፍርሃት ብቻ ነበር። ከመንደሩ ወጥቶ ወደ ምድረ በዳ ሸሸ። በዋሻዎች ውስጥ ተደበቀ። በጫካዎች ውስጥ ተንከራተተ። ከተራሮች ስር ተጠለለ። እንደ አውሬ ኖረ፣ እንደ አውሬም አደነ። መልክና ቁመናው ተለወጠ። ጸጉሩ ተንጨባረረ፣ ጺሙ አደገ። ዓይኖቹ ቀልተው እንደ እሳት ይንቦገቦጉ ጀመር። ጥፍሮቹ ረዝመው ጠነከሩ፣ ጥርሶቹ ተሳሉ። ሰውነቱ ከሳ፣ ግን ደግሞ በሚያስገርም ሁኔታ ጠነከረ። አደን የሚጀምረው በሌሊት ነበር። ጨለማው ሽፋን ይሰጠዋል። እንደ ጥላ በጸጥታ ይንቀሳቀሳል። ሰዎችን ያደባል። መንገደኞችን፣ እረኞችን፣ ገበሬዎችን ማንንም ሳይለይ ያጠቃል። ጥቃቱ ፈጣንና ጭካኔ የተሞላበት ነበር። ተጎጂዎቹ ምንም አይነት የመከላከል ዕድል አይኖራቸውም። የሰለባዎቹ ቁጥር ከጊዜ ወደ ጊዜ እየጨመረ ሄደ። 7፣ 8፣ 10፣ 50 ቁጥሩን መቁጠር ከብዶ ነበር። በላዔሰብ በመላው አካባቢ የፍርሃት ምንጭ ሆነ። ሰዎች ስሙን እንኳን ለመጥራት ይፈሩ ነበር። በሹክሹክታ ብቻ ያ አውሬ፣ ያ ጭራቅ ይባባላሉ።
መንገዶች ባዶ ሆኑ፣ እርሻዎች ተዘነጉ፣ ቤቶች ተዘጉ። ሕይወት በቅምር ምድር ቀዘቀዘ። የቀረው ፍርሃት፣ ሽብርና የደረሱልኝ ጩኸት ብቻ ሆነ። በላይ ሰብ የቅምርን ምድር ወደ አስፈሪነት ለወጠው። ግን በዚህ ሁሉ እብደትና ጭካኔ ውስጥ አልፎ አልፎ የስምዖን የቀድሞ ማንነት ብልጭ ድርግም ይል ነበር። አንድ ጊዜ ብቻውን ሆኖ በጨረቃ ብርሃን ስር ያለፈውን ሕይወቱን ያስታውሳል። የሚስቱን የሐመረ ኖህን ፊት፣ የልጁን የይስሐቅን ፈገግታ፣ የጓደኞቹን ሳቅ። ያኔ እምባ በዓይኖቹ ይሞላል። ለጥቂት ደቂቃዎች ያደረገውን ነገር እያስታወሰ በጸጸት ይቃጠላል። አምላኬ ሆይ ምን አደረግኩ? ወደ ምንነት ለወጥከኝ? እያለ ጸጸት ሽው ይለው ነበር። ግን ያ የጸጸት ስሜት፣ ያ የሰብአዊነት ጭላንጭል ብዙም አይቆይም። ወዲያውኑ ያ አስከፊ ረሃብ፣ ያ አውሬያዊ ፍላጎት እንደገና ይቆጣጠረዋል። ያኔ ስምዖን ይጠፋል፣ በላይ ሰብ ብቻ ይቀራል። አንድ ቀን ምሽት አንዲት ትንሽ ልጅ ከእናቷ ጋር ስትሄድ አየ። የልጅቷ ንጹሕ ዓይኖች የስምዖንን ልብ ነኩት። ለጥቂት ሰከንዶች የልጁ የይስሐቅን ፊት አስታወሰ። ማጥቃት አልቻለም። ዞር ብሎ ሮጠ። ወደ ዋሻው ገብቶ ለረጅም ሰዓት አለቀሰ። እነዚህ ብርቅዬ ጊዜያት የስምዖን ሰብአዊነት ሙሉ በሙሉ እንዳልጠፉ የሚያሳዩ ነበሩ። ከአውሬነቱ፣ ከጭካኔው፣ ከረሃቡ ስር የሆነ ቦታ የተሰበረ ልብ፣ የተጸጸተ ነፍስ፣ የእግዚአብሔርን ምሕረት የሚናፍቅ መንፈስ ነበር። ያ መንፈስ ግን ከጊዜ ወደ ጊዜ እየደከመ ሄደ፣ ወደ ዘላለማዊ ጨለማ ውስጥ እየሰመጠ። ጊዜው እየሰፋ ሲሄድ የበላዔ ሰብ ሰለባዎች ቁጥር ለመቁጠር የሚዘገንን ደረጃ ላይ ደረሰ። እያንዳንዱ የተገደለ ሰው፣ እያንዳንዱ የጠፋ ነፍስ በስምዖን ሕሊና ላይ እንደ ጥቁር ነጥብ እንደማይጠፋ ጠባሳ ሆኖ ቀረ። ምንም እንኳን አእምሮ በእብደት ቢታወርም ያደረጋቸውን ነገሮች ሙሉ በሙሉ መርሳት አልቻለም። አንደኛው የሚስቱ የሐመረ ኖህ የድረሱልኝ ጩኸት ነው። ያ ጩኸት በጆሮው ውስጥ ያለማቋረጥ ያቃጭል ነበር። ሁለተኛው የቅርብ ጓደኛው፣ የአባቱን ሞት አብሮት ያለቀሰው፣ የልጅነት ትዝታውን አብሮት የተጋራው ያ ጓደኛው ፊቱ ላይ የነበረው የመጨረሻ የድንጋጤና የክህደት ስሜት። ሶስተኛው አንዲት እናት ልጇን ከበላይ ሰብ ለመከላከል ስትታገል የእናቲቱ ዓይኖች ውስጥ የነበረው ፍርሃትና ተስፋ መቁረጥ። አራተኛው፣ አምስተኛው፣ ስድስተኛው እያንዳንዱ ሰው የራሱ ታሪክ፣ የራሱ ህልም፣ የራሱ ቤተሰብ ነበረው። ሁሉም በበላዔ ሰብ ጭካኔ ተቀጠፉ። ቀስ በቀስ ቁጥሩ እያደገ ሄደ። 10፣ 20፣ 50፣ 70 እያንዳንዱ ቁጥር የስምዖንን ውድቀት፣ የጨለማውን ጥልቀት የሚያሳይ ነበር። ሟቾቹ 78 ደረሱ። ይህ ቁጥር በቅምር ምድር ላይ እንደ ሰደድ እሳት ተሰራጨ። ሰዎች 78 ሲሉ በፍርሃት ይንሾካሾካሉ። ይህ ቁጥር የበላዔ ሰብን ጭካኔ፣ የጥፋቱን መጠን፣ የሐዘኑን ጥልቀት የሚያመለክት ሆነ። 78 ነፍሳት፣ 78 ቤተሰቦች፣ 78 ህልሞች፣ 78 ተስፋዎች፣ ሁሉም በበላዔ ሰብ እጅ ጠፉ። ይህ ቁጥር በስምዖን ነፍስ ላይ እንደ ከባድ ሸክም ተጫነው። ምንም እንኳን እብደቱ ያንን ሸክም ለመሸከም ቢረዳውም አልፎ አልፎ በንጹሕ አእምሮው ቅጽበት ያ የ78 ቁጥር ክብደት ሊያደቀው ይደርሳል። ያ ቁጥር በቅምር ምድር ታሪክ ውስጥ የማይረሳ ጠባሳ ሆኖ ቀረ። ከትውልድ ወደ ትውልድ የሚተላለፍ የፍርሃትና የሐዘን መታሰቢያ ሆነ። ያ ቁጥር የበላዔ ሰብን ማንነት፣ የኃጢአቱን ስፋት፣ የይቅርታን አስፈላጊነት የሚያስታውስ ዘላለማዊ ምስክር ሆነ። 78 ነፍሳት። ከብዙ ጊዜያት አሰቃቂ ግድያና ሰውን ከማደን በኋላ በአንድ ወቅት በላዔ ሰብ በአንድ የገጠር መንደር ዳር ተቀምጦ ነበር። ፀሐይዋ አናት ላይ ሆና ምድሪቱን በኃይል ትመታለች። አካባቢው በሙቀትና በአቧራ ተሞልቷል። ስምዖን እንደለመደው በጨለማ ውስጥ ሳይሆን በጠራራ ፀሐይ መንገድ ዳር መቀመጡ ያልተለመደ ክስተት ነበር። ምናልባትም ያ የቀድሞ ማንነቱ ብልጭታ ሳያውቀው ወደ ብርሃን እየሳበው ይሆን አይታወቅም። በዚያ መንገድ ላይ አንድ ምስኪን ለማኝ ያልፍ ነበር። ለማኙ በዕድሜ የገፋ፣ ሰውነቱ በበሽታ የደቀቀ፣ ልብሱ የቆሸሸና የተቀዳደደ ነበር። እግሮቹ አብጠው ቁስሉ እየመረቀዘ ለመራመድ ይቸገራል። በእጁ አንድ አሮጌ የእንጨት በትር ይዞ እየተንገዳገደ ይሄዳል። ፊቱ በስቃይ የተሞላ፣ ዓይኖቹ ተስፋ የቆረጡ ይመስላሉ። ግን በዚያ ሁሉ መከራ ውስጥ ጥልቅ የሆነ እምነት በውስጡ ይታያል። የለማኙና የበላዔ ሰብ ሁኔታ ፍጹም ተቃራኒ ነበር። ለማኙ በሥጋ ደካማ ቢሆንም በመንፈስ ጠንካራ ነበር። በስቃይ ውስጥ ቢሆንም እምነቱን አላጣም፣ ተስፋውን አልቆረጠም። በላዔ ሰብ ግን በሥጋ ጠንካራ ቢሆንም በመንፈስ ወድቋል።
በኃጢአት ጨለማ ውስጥ ተውጧል፣ ሰብአዊነቱን አጥቷል። ለማኙ ስምዖንን ሲያየው ትንሽ ፈራ። የበላይ ሰብን ዝና ሰምቶ ነበር፣ ግን ደግሞ በውሃ ጥም እየተቃጠለ ስለነበር እርዳታ ለመጠየቅ ተገደደ። እየተንቀጠቀጠ ወደ ስምዖን ቀረብ አለ። እባክህ ጌታዬ፣ በውሃ ጥም ልሞት ነው፣ ጥቂት ውሃ ስጠኝ አለ ለማኙ ድምፁ እየተርገበገበ። ስምዖን ቀና ብሎ አየው። አይኖቹ ቀልተው ፊቱ እንደ አውሬ ተጨፍግጎ ነበር። ለለማኙ ምንም አይነት ርህራሄ አላሳየውም። ይልቁንም በንቀት እያየው ዝም በል ድሃ፣ የምሰጥህ ነገር የለኝም ብሎ አንባረቀበት። የስምዖን ልብ በኃጢአትና በእብደት ደንድኗል። የሰው ልጅ ስቃይ፣ የሰው ልጅ መከራ ምንም አይሰማውም። የቀረው ያ አውሬያዊ ረሃብ፣ ያ የሰው ሥጋ ፍላጎት ብቻ ነበር። ለማኙን እንደ ሰው ሳይሆን እንደ ምግብ ምንጭ ነበር ያየው። ነገር ግን መቁሰሉና የአካሉ መጎዳት እንዲጸየፈው አደረገ። ይህ ትዕይንት የስምዖንን ውድቀት ምን ያህል ከሰብአዊነት እንደራቀ የሚያሳይ ነበር። ያ ምስኪን ለማኝ በስቃይ ውስጥ ሆኖ እምነቱንና ሰብአዊነቱን ጠብቋል። ስምዖን ግን ሁሉንም ነገር አጥቷል። የቀረው ባዶ ማንነት፣ በረሃብ የሚነዳ አውሬነት ብቻ ነበር። በላይ ሰብ በንቀት ከጮኸበት በኋላ ለማኙ በፍርሃት ተውጦ ትንሽ ወደ ኋላ ተመለሰ። ነገር ግን የውሃ ጥሙን ሊቋቋመው ከሚችለው በላይ ነበር። ሞት አፋፍ ላይ እንደደረሰ ተሰማው። ስለዚህ እንደገና ድፍረቱን አሰባስቦ ወደ ስምዖን ለመነ። እባክህ ጌታዬ፣ ስለ እናትህ ብለህ ጥቂት ውሃ ስጠኝ፣ በውሃ ጥም ልሞት ነው አለ ለማኙ ድምፁ እየተንቀጠቀጠ እንባ በዓይኖቹ ሞልቶ። በላይ ሰብ ግን ምንም አልመለሰለትም። ዝም ብሎ በንቀት እያየው ተቀመጠ። የለማኙ ልመናና ስቃይ ምንም አልመሰለውም። ልቡ ደንድኗል። ሰብአዊነቱ ጠፍቷል። የቀረው ያ አውሬያዊ ረሃብ ብቻ ነበር። ለማኙ ተስፋ አልቆረጠም። የመጨረሻውን ኃይሉን አሰባስቦ እንደገና ለመነ። እባክህ ጌታዬ፣ ስለ ቅዱስ ጊዮርጊስ ብለህ፣ ስለ ቅዱስ ሚካኤል ብለህ፣ ስለ ቅዱሳን ሁሉ ብለህ ጥቂት ውሃ ስጠኝ አለ ለማኙ እጆቹን ወደ ሰማይ እየዘረጋ። ስምዖን አሁንም ምንም አልመለሰም። የቅዱሳንን ስም መስማቱ ትንሽ እንኳን አላስደነገጠውም። ያ የቀድሞ እምነቱ፣ ያ የቀድሞ ፍርሃቱ ሁሉም ጠፍቷል። የቀረው ባዶነትና ጨለማ ብቻ ነበር። ውጥረቱ እየጨመረ ሄደ። ፀሐይዋ አናት ላይ ሆና ምድሪቱን ታቃጥላለች። አቧራው ጨሳል። ለማኙ በውሃ ጥም እየተሰቃየ ለመነ። ስምዖን ግን እንደ ድንጋይ ደርቆ ዝም ብሎ ተቀምጧል። በሁለቱ መካከል ያለው ርቀት እየሰፋ ሄደ። አንዱ ወደ ሞት፣ ሌላው ወደ ዘላለማዊ ጨለማ እየተጓዙ ነበር። ለማኙ የመጨረሻውን ሙከራ አደረገ። በዚህ ጊዜ በአንድ ታላቅ ስም ለመነው። ያ ስም በቅምር ምድር እጅግ የተከበረ እጅግ ኃይለኛም ስም ነበር። እባክህ ጌታዬ፣ ስለ አዛኝቱ ስለምየ ማርያም ብለህ፣ ስለ ድንግል ማርያም ብለህ ጥቂት ውሃ ስጠኝ፣ በውሃ ጥም ልሞት ነው አለ ለማኙ ድምፁ እየተሰነጣጠቀ የመጨረሻውን እንባ ከዓይኖቹ እያፈሰሰ። ያ ቅጽበት ወሳኝ ቅጽበት ነበር። የማርያም ስም ሲጠራ አንዳች ነገር ተፈጠረ። የሆነ ነገር በስምዖን ውስጠኛው ዓለም ተነቃነቀ። ያ ስም እንደ መብረቅ በጨለማው ውስጥ ብልጭ አለ። ስለ አዛኝቱ ስለ ማርያም ብለህ ያ ቃል፣ ያ ስም እንደ ነጎድጓድ በስምዖን ጆሮ ውስጥ አስተጋባ። ማርያም፣ ለረጅም ጊዜ የተረሳ፣ ለረጅም ጊዜ የታፈነ ስም። ይሄ ስም እንደ መብረቅ በጨለማው ውስጥ ብልጭ አለ። ይህ ስም የተዘጋውን የስምዖን ልብ በር አንኳኳ። ስምዖን ደነገጠ። ሰውነቱ ተንቀጠቀጠ። ዓይኖቹ ተገለጡ። ያ የቀድሞ አውሬያዊ እይታ ለጥቂት ሰከንዶች ጠፋ። በምትኩ ግራ መጋባት፣ ፍርሃትና የሆነ ያልተለመደ ስሜት በዓይኖቹ ውስጥ ተንጸባረቀ። ማርያም ሹክ አለ ለራሱ። ድምፁ ተሰንጥቆ ተቆራርጦ ወጣ። ያ ስም ከአእምሮ ጥልቅ የሆነ ቦታ ከረጅም ጊዜ በፊት የተቀበሩ ትዝታዎቹን ቀሰቀሰበት። እናቱ ጧፍ አብርታ ስለ እመቤታችን ቅድስት ድንግል ማርያም ስታስተምረው በዓይነ ሕሊናው ታየው። ልጄ ማርያም አዛኝ ናት፣ አማላጃችን ናት፣ ሁልጊዜም ትረዳናለች የምትለው ቃል በጆሮዎቹ አስተጋባ። በቤተ ክርስቲያን ግድግዳ ላይ የተሳለውን የእመቤታችን የቅድስት ድንግል ማርያምን ስዕል አስታወሰ። ያ ስዕል የርህራሄ፣ የፍቅር፣ የእናትነት ምልክት ነበር። ከልጅነቱ ጀምሮ ሲጸልየው የነበረውን በአንቺ የሚታመን የተጨነቀ ያዘነ የለምና እመቤቴ ማርያም ሆይ ለምኝልን የሚለውን ጸሎት አስታወሰ። የሚስቱ ሙሉ ስም ሐመረ ኖህ ማርያም እንደነበር ትዝ አለው። ሐመረ ኖህ ሁል ጊዜ
ስለመቤታችን ማርያም እንደምታወራለት አስታወሰ። እነዚህ ትዝታዎች እንደተሰባበረ መስታወት ቁርጥራጭ በስምዖን አእምሮ ውስጥ ብልጭ ድርግም አሉ። ለረጅም ጊዜ ታፍኖ የነበረውን ሰብአዊነቱን፣ ለረጅም ጊዜ ተረስቶ የነበረውን እምነቱን ቀሰቀሱ። ማርያም ማርያም እምዬ ማርያም፣ ያ ስም ከየት መጣ? ለምንድን ነው እንዲህ የሚያደርገኝ? ልቤ ለምን ይመታል? አይኖቼ ለምን በእንባ ይሞላሉ? ማናት ማርያም? አስታወስኩ። እናቴ፣ ቤተ ክርስቲያን፣ ጸሎት፣ ሐመረኖ፣ ልጄ ይስሐቅ። አይሆንም። ያንን ማስታወስ አልፈልግም። ያ ያሳምመኛል፣ ያ ያሳብደኛል። ግን ማርያም፣ ያ ስም የሆነ ኃይል አለው፣ የሆነ ሙቀት አለው፣ የሆነ ተስፋ አለው። ምንድነው እሱ? ረሃብ፣ የሰው ስጋ። አልፈልግም። ማርያም እርጅኝ። ይህ ውስጣዊ ትግል በስምዖን ውስጥ እየተካሄደ ነበር። እብደቱና ሰብአዊነቱ፣ ጨለማውና ብርሃኑ፣ ረሃቡና እምነቱ እርስ በርስ ይዋጋሉ። የማርያም ስም ያንን ትግል አቀጣጠለው። ያ ስም የመዳን ጭላንጭል፣ የተስፋ ብርሃንን ፈነጠቀ። ግን ያ ብርሃን፣ ያ ተስፋ በቂ ይሆን? ስምዖንን ከጨለማው ሊያወጣው ይችላልን? ወይስ አውሬያዊ ረሃቡ ያሸንፋል? የማርያም ስም ከተጠራ በኋላ ስምዖን ለተወሰኑ ደቂቃዎች በድንጋጤና ግራ መጋባት ውስጥ ቆየ። ውስጣዊ ትግሉ እንደቀጠለ ነው። እብደቱና የቀድሞ ማንነቱ፣ ጨለማውና ብርሃኑ ይዋጋሉ። ለማኙ በስምዖን ላይ የተፈጠረውን ለውጥ ሳያስተውል አሁንም በውሃ ጥም እየተሰቃየ ነበር። ተስፋ በመቁረጥ ስሜት የመጨረሻውን ልመና አቀረበ። እባክህ ጌታዬ፣ አንድ ጠብታ ውሃ፣ አንድ ጠብታ ብቻ አለ። ድምፁ ሊቋረጥ ደርሶ ያ አንድ ጠብታ የሚል ቃል ስምዖንን ከሐሳቡ አናጠበው። ወደ ለማኙ ተመለከተ። የለማኙን ስቃይ፣ የለማኙን ተስፋ መቁረጥ ለመጀመሪያ ጊዜ አስተዋለ። የሆነ ነገር በውስጡ ተነቃነቀ። ያ የቀድሞ ቸርነቱ፣ ያ የቀድሞ ርኅራኄው ብልጭ አለ። ስምዖን ምን እያደረገ እንደሆነ ሳያውቅ እጁን ወደ ውሃ ምንጩ ዘረጋ። በአቅራቢያው ካለ ትንሽ የድንጋይ ስንጥቅ ውስጥ ከዝናብ የተረፈ ትንሽ የውሃ ስብስብ ነበር። እጁን ወደ ውሃው አስገብቶ ጥቂት ጠብታዎች በእጁ መዳፍ ላይ አረፉ። ያንን ውሃ ለለማኙ ለመስጠት አሰበ ወይንስ አላሰበም? በእርግጠኝነት መናገር አይቻልም። ያደረገው ነገር በሙሉ ንቃት የተደረገ አልነበረም። ይልቁንም ያለፈ ማንነቱ ቅሪት፣ የእምነቱ ብልጭታ ያደረጉት ድንገተኛ እንቅስቃሴ ነበር። ስምዖን እጁን ወደ ለማኙ ዘረጋ። ጥቂት የውሃ ጠብታዎች ከእጁ መዳፍ ላይ ወደ ለማኙ አፍ ግን አልደረሱም። የለማኙ እጅ በጠና ታማሚ ስለነበር እጁ ላይ ትላልቅ ስንጥቆች ነበሩ። ጠብታዎቹ በለማኙ በተሰነጣጠቁ እጅ መዳፍ ውስጥ ገብተው ተበተኑ እንጂ ወደ አፉ አልደረሱም። ያ ትዕይንት እጅግ አሳዛኝ ነበር። ለማኙ ውሃውን ሳይጠጣ፣ ስምዖን ውሃውን ሳይሰጥ፣ ሁለቱም ሳይሳካላቸው ቀሩ። ግን ያ ትንሽ ያልተሳካ ተግባር እጅግ ታላቅ ትርጉም ነበረው። ያቺ ትንሽ የውሃ ጠብታ የስምዖንን የቀድሞ ቸርነት፣ የርኅራኄውን ጭላንጭል፣ የእምነቱን ቅሪት የምትወክል ነበረች። ምንም እንኳን ትንሽ ብትሆንም፣ ምንም እንኳን ወደ ለማኙ አፍ ባትደርስም፣ ያቺ ጠብታ በስምዖን ነፍስ ውስጥ ያለውን የለውጥ መጀመሪያ የምታበስር ነበረች። ስምዖን ያንን ውሃ የሰጠው አስቦበት ወስኖበት አልነበረም። ያደረገው ነገር ድንገተኛና ከቁጥጥሩ ውጭ የሆነ እንቅስቃሴ ነው። ይህም የሚያሳየው ያ የቀድሞ ማንነቱ፣ ያ ቸርነቱ ሙሉ በሙሉ እንዳልጠፋ አሁንም በውስጡ እንዳለ ነበር። ያቺ ትንሽ የውሃ ጠብታ ወደፊት የሚመጣውን ታላቅ ተአምር፣ የስምዖንን መዳን የምታበስር ነበረች። ምንም እንኳን አሁን ትንሽ ብትመስልም ያቺ ጠብታ በሰማያት መዝገብ ውስጥ ትልቅ ቦታ ይኖራታል። ያቺ ጠብታ የስምዖንን ነፍስ የምትታደግ፣ ከዘላለም ሞት የምታድን ኃይል ትሆናለች። ያልተሳካ የሚመስለው የውሃ ስጦታ የበጎ አድራጎት ሥራ ባይሆንም በታሪኩ ሂደት ወሳኝ ምዕራፍ ነበር። የውሃዋን ጠብታ ከሰጠ በኋላ ስምዖን ለጥቂት ጊዜ እንደደነዘዘ ቆመ። በለማኙ የተሰነጣጠቀ እጅ ውስጥ የገቡትን የውሃ ጠብታዎች በትኩረት ይመለከት ነበር። በድንገት የሆነ ነገር ተፈጠረ። ልክ ከረጅም ቅዠት እንደነቃ ሰው ስምዖን ወደ ራሱ መመለስ ጀመረ። አእምሮ ቀስ በቀስ እየጠራ መጣ። እይታው እየተስተካከለ በዙሪያው ያለውን ዓለም በትክክል ማየት ጀመረ። ያደረጋቸውን ነገሮች፣ ያስከተለውን ጥፋት፣ ሁሉንም ነገር አስታወሰ። ያ ትውስታ እንደ ሺህ ጦር ልቡን ወጋው። አይሆንም፣ ይህ እውነት ሊሆን አይችልም። እኔ ይህንን ሁሉ እንዴት አደረግኩ? እያለ ይጮህ ጀመር። ድምፁ ተቆራርጦ ወጣ።
እጆቹን ተመለከተ። ደም በየቦታው፣ የልጁ ደም፣ የሚስቱ ደም፣ የጓደኞቹ ደም፣ የንጹህ ሰዎች ደም። ያለፈው ሕይወቱ እንደ ፊልም በአይኑ ፊት መታየት ጀመረ። የሐመረ ኖህ ፈገግታ፣ የይስሐቅ ሳቅ፣ የጓደኞቹ ፊት፣ የቤተ ክርስቲያኑ ስዕል፣ የጸሎቱ ቃላት፣ ሁሉም ነገር ትዝ አለው። እናም ያ ሁሉ ነገር አሁን ካለው ማንነቱ ጋር ሲነጻጸር እጅግ አስፈሪ ሆነበት። ከፍተኛ የሆነ የጥፋተኝነት ስሜት ልቡን ወረረው። ያ ስሜት ሊቋቋመው ከሚችለው በላይ ነበር። መሬት ላይ ተንበርክኮ እጆቹን ወደ ሰማይ ዘረጋ። አምላኬ ሆይ ማረኝ፣ ይቅር በለኝ። ምን አደረግኩ? እንዴት እንዲህ ያለ ጭካኔ ፈጸምኩ? ልጄን፣ ሚስቴን፣ ጓደኞቼን፣ እነዛን ሁሉ ንጹህ ሰዎች ሁሉንም ገደልኩ፣ በላሁ። አምላኬ ሆይ ይህንን እንዴት ቻልኩበት? እያለ አለቀሰ። እንባው እንደ ጅረት ይፈስ ነበር። ጸጸት እንደ መርዝ በሰውነቱ ውስጥ ተሰራጨ። እያንዳንዱን የሰውነት ክፍል አቃጠለው። መኖር አልፈለገም፣ መሞትን ተመኘ። ግን ደግሞ ከሞት በኋላ ያለውን ፍርድ ፈራ። ጨረስኩ፣ ጠፋው፣ ምንም ተስፋ የለኝም። የሰራሁት ኃጢአት ይቅር የማይባል ነው። እኔ ጭራቅ ነኝ፣ እኔ አውሬ ነኝ፣ ሰው አይደለሁም። እንዴት ወደ እግዚአብሔር ፊት እቀርባለሁ? እንዴት ምህረትን እለምናለሁ? ሲኦል ይጠብቀኛል፣ ዘላለማዊ እሳት፣ ዘላለማዊ ስቃይ። አልችልም። ግን ማርያም፣ ያ ስም፣ ያቺ የውሃ ጠብታ፣ ትንሽ ተስፋ፣ ምናልባት እግዚአብሔር ይምረኝ ይሆናል። ምናልባት ማርያም ታማልደኝ ይሆናል። ግን አይገባኝም። አምላኬ ሆይ እርዳኝ፣ ማረኝ። ስምዖን በከፍተኛ የተስፋ መቁረጥ ስሜት ተውጦ ነበር። የሰራው ኃጢአት ከባድ ሸክም ሆኖበት አፍኖ ሊገድለው ደረሰ። ግን ደግሞ የሆነ ቦታ በልቡ ጥልቅ ውስጥ ትንሽ የተስፋ ጭላንጭል ነበረች። ያቺ የተስፋ ጭላንጭል ከማርያም ስም ከውሃዋ ጠብታ ጋር የተያያዘች ናት። ያቺ ተስፋ ስምዖንን በሕይወት አቆየችው፣ ወደ ንስሐ መራቸው። ካሰቃቂው የኃጢአት ሸክም ጋር መኖር ያልቻለው ስምዖን ከሰው ተለይቶ ወደ ምድረ በዳ ሸሸ። ያደረገው ነገር በሀገሩ ሁሉ ስለታወቀ ማንም ወደ እርሱ መጠጋት ይቅር ሊለው ቀርቶ ሊያናግረው የሚችል አልነበረም። ያ ሽሽት ከቅጣት ለማምለጥ ሳይሆን ከራሱ ለመሸሽ፣ ከፈጸመው ግፍ ለመራቅ፣ ከኃጢአቱ ጋር ብቻውን ለመሆን ነበር። ራሱን ከማህበረሰቡ አገለለ፣ ወደ ዘላለማዊ ስደት ገባ። ወደ ምድረ በዳ ሲገባ ልብሱ ተቀዳዷል፣ ሰውነቱ ቆሽሿል፣ ፊቱ ተበላሽቷል። የሚይዘው የሚጨብጠው ምንም ነገር አልነበረውም። ከቀናት ጉዞ በኋላ አንድ ትንሽዬ ዋሻ አገኘ። ያቺ ዋሻ የንስሐ ቦታው፣ የመከራው ማዕከል ሆነች። በዋሻው ውስጥ ስምዖን ከባድ የሆነ የንስሐ ሕይወት ጀመረ። ምግቡ የዱር እጽዋት፣ መጠጡ የምንጭ ውሃ ብቻ ሆነ። ቀኑን ሙሉ ይጸልያል፣ ይጾማል፣ ያለቅሳል። ያደረጋቸውን ነገሮች እያስታወሰ በጸጸት ይቃጠላል። አምላኬ ሆይ ማረኝ፣ ይቅር በለኝ፣ ኃጢአቴ እጅግ ከባድ ነው፣ ግን ምህረትህ ከኃጢአቴ ይበልጣል ብዬ አምናለሁ። እባክህ አትተወኝ እያለ ይጸልያል። ጸሎቱ ከልብ የመነጨ፣ በእንባ የታጀበ፣ በተስፋ የተሞላ ነበር። ከጸሎቱ በተጨማሪ ስምዖን ራሱን ይቀጣ ነበር። በብርድ ይንቀጠቀጣል፣ በሙቀት ይቃጠላል፣ በረሃብ ይሰቃያል። ሰውነቱ ከሳ፣ ቆዳው ደቀቀ፣ አጥንቱ ተቆጠረ። ግን ምንም አልተናገረም። ሁሉንም ነገር በጸጋ ተቀበለ። አንዳንድ ጊዜ የልጁ የይስሐቅ ፊት፣ የሚስቱ የሐመረ ኖህ ፈገግታ በአይነ ህሊናው ይታዩት ነበር። ያኔ ሐዘኑ ይበዛል፣ ለቅሶ ይጨምራል። ልጄ ይቅር በለኝ፣ ሚስቴ ይቅር በይኝ እያለ አምርሮ ያለቅሳል። ከጊዜ ወደ ጊዜ አጋንንት በህልሙ እየመጡ ያስፈራሩት ነበር። ተስፋ የለህም፣ እግዚአብሔር ይቅር አይልህም፣ አንተ ሲኦል ነህ እያሉ ያፌዙበት ነበር። ግን ስምዖን ተስፋ አልቆረጠም። በአዛኝቱ ስም እየተማጸነ እየጸለየ አጋንንቱን ያሸንፋቸው ነበር። የስምዖን አካላዊ ሁኔታ ከጊዜ ወደ ጊዜ እየተባባሰ ሄደ። እንደ አጽም ሆነ። ለመራመድ እንኳን ተቸገረ። ግን መንፈሳዊ ጥንካሬው እያደገ መጥቷል። ንስሐው ጥልቅ፣ እምነቱ የጸና፣ ተስፋውም ብርቱ ሆነ። በዋሻው ውስጥ ለብዙ ቀናት፣ ለብዙ ሳምንታት፣ ለብዙ ወራት ቆየ። ስንት ጊዜ እንደቆየ በትክክል አያውቀውም። ጊዜ ትርጉሙን አጥቷል። የቀረው ስምዖን፣ ዋሻውና እግዚአብሔር ብቻ ነበሩ። ያ የንስሐ ጊዜ የስምዖንን ነፍስ ያነጻ፣ ልቡን የለወጠ፣ መንፈሱን ያበረታ ጊዜ ነበር። ያ ጊዜ ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከኃጢአት ወደ ንስሐ የተሸጋገረበት፣
ወሳኝ ወቅት ነበር። ያ ወቅት የስምዖንን ዕጣ ፈንታ የለወጠ ሆነ። በዋሻው ውስጥ ስምዖን ለረጅም ጊዜ በጾምና በጸሎት በንስሐና በእንባ ከቆየ በኋላ ሰውነቱ እጅግ ደከመ፣ እንደ ቅጠል ረገፈ። ለመንቀሳቀስ እንኳን አቃተው። ሞት እየቀረበ እንደሆነ ተሰማው። ያ ግን አላስፈራውም። ይልቁንም ከዚህ ምድራዊ ስቃይ፣ ከዚህ ከባድ የኃጢአተኝነት ሸክም ረፍት የሚሆንለት መስሎ ታየው። አንድ ቀን ምሽት ስምዖን በዋሻው ውስጥ ተኝቶ ሳለ ብርድ አለው። ዓይኖቹን በግድ ገለጠ። በዙሪያው ያለው ነገር ሁሉ እየደበዘዘ እየራቀው ሄደ። የመጨረሻው ሰዓት እንደደረሰ ገባው። አምላኬ ሆይ ነፍሴን ተቀበላት አለ በደካማ ድምፅ። ከዚያም ዓይኖቹን ጨፈነ። የመጨረሻው ትንፋሽ ካፉ ወጣች። ስምዖን ሞተ። ያ ሞት ከስቃይ፣ ከመከራ፣ ከረሃብ፣ ከእብደት፣ ከኃጢአት፣ ከዚህ ሁሉ ምድራዊ መከራ ረፍት ነበር። ያ ሞት ወደ ዘላለማዊው ዓለም መሸጋገሪያ በር ነበር። ነገር ግን ያ በር ወደ ሰላም የሚወስድ በር አልነበረም። ገና ፍርድ ይጠብቀው ነበር። ስምዖን እንደ ሞተ አስፈሪ ጨለማ ዋሻውን ወረሰው። የሆነ ያልተለመደ ቅዝቃዜ ተሰማ። የክፉ መንፈስ መገኘት በግልጽ ይታወቅ ነበር። ከዚያም ከጨለማው ውስጥ አስፈሪ ፍጡራን ብቅ አሉ። አጋንንት ነበሩ። አጋንንቱ መልካቸው የተበላሸ፣ አስፈሪ፣ ዘግናኝ ናቸው። ዓይኖቻቸው እንደ እሳት ይነዳሉ። ጥርሶቻቸው እንደ ጩቤ ተስለዋል። ጥፍሮቻቸው እንደ ሰይፍ ይረዝማሉ። በእጆቻቸው የብረት ሰንሰለትና ጅራፍ ይዘዋል። ድምፃቸው እንደ ነጎድጓድ ያጓራል። ስምዖን ስምዖን በላይ ሰብ ነፍስህ የኛ ናት እያሉ ጮኹ ጀመር። በሳቅ ይንከተከታሉ፣ በደስታ ይጨፍራሉ። ወደ ሲኦል ትወርዳለህ፣ ከኛ ጋር ለዘላለም ትሰቃያለህ እያሉ ያፌዙበታል። አጋንንቱ ወደ ስምዖን አስከሬን ተጠጉ። ነፍሱን ለመንጠቅ እጆቻቸውን ዘረጉ። በዚያ ቅጽበት በዋሻው ውስጥ ያለው ድባብ በፍርሃትና በተስፋ መቁረጥ ተሞላ። የስምዖን ነፍስ በዘላለማዊ ጨለማ ውስጥ ልትዋጥ፣ በዘላለማዊ ስቃይ ልትቀጣ የመጨረሻዋ ሰዓት የደረሰች መሰለ። ማንም የሚረዳት፣ ማንም የሚያድናት አልነበረም። የቀረው ፍርሃት፣ ሽብርና ሞት ብቻ ነበር። የስምዖን ነፍስ የምትወሰድበት፣ የምትቀጣበት የፍርድ ቅጽበት ደረሰ። ወደ ሲኦል በሮች የሚያደርገው አስፈሪ ጉዞ ተጀመረ። ግን ያ ጉዞ ሳይታሰብ ይቋረጣል። አጋንንቱ የስምዖንን ነፍስ ሊነጥቁ እጃቸውን ሲዘረጉ ድንገት ከየት መጣ ሳይባል ብሩህ ብርሃን ዋሻውን ሞላው። ያ ብርሃን ከፀሐይ ብርሃን የበለጠ የሚያበራ፣ ከጨረቃ ብርሃን የበለጠ የሚያንጸባርቅ፣ ከከዋክብት ብርሃን የበለጠ የሚያምር ነበር። ያ ብርሃን የቅድስና፣ የንጽህና፣ የፍቅር ብርሃን ነበር። ከብርሃኑ መካከል አንዲት ሴት ተገለጠች። እርሷም እመቤታችን ቅድስት ድንግል ማርያም ነበረች። መልኳ እጅግ ያማረ፣ ፊቷ በጸጋ የተሞላ፣ ዓይኖቿ በርኅራኄ የሚያበሩ ነበሩ። ሰማያዊ ልብስ ለብሳ በራሷ ላይ የወርቅ አክሊል ደፍታ ጨረቃ ከእግሮቿ በታች ሆኖላት ነበር። የእመቤታችን መገለጥ አጋንንቱን አስደነገጠ። እንደ ቆሰለ አውሬ መጮህ ጀመሩ። ወደ ኋላ አፈገፈጉ። ብርሃኑ ሊያቃጥላቸው ደረሰ። ማርያም ማርያም ምን ትፈልጊያለሽ? ይሄ የኛ ቦታ ነው፣ ይሄ የኛ ነፍስ ነው እያሉ ጮሁ ነበር። እመቤታችን ግን ምንም አልመለሰችላቸውም። በጸጥታ በግርማ ሞገስ ወደ ስምዖን አስከሬን ተጠጋች። ከዚያም ወደ ልጇ ወደ ወዳጇ ወደ ኢየሱስ ክርስቶስ ዞራ እንዲህ አለችው። ልጄ ወዳጄ፣ ፈጣሪዬ ሆይ ይህችን ነፍስ ማርልኝ። ስምዖን በሕይወት ዘመኑ ሁሉ ብዙ ኃጢአት ሰርቷል፣ እጅግ ክፉ ነገር አድርጓል። ግን ደግሞ ንስሐ ገብቷል፣ በስሜ ተማጽኗል። ስለ ስሜ ብለህ እባክህ ማረው። የእመቤታችን ድምፅ እንደ መላእክት ዜማ የጣፈጠ፣ እንደ ካህናት ዕጣን የሚመስጥ፣ በፍቅርና በርኅራኄ የቀረበ ነበር። ልመናዋ ከልቧ የመነጨ፣ በፍቅር የተሞላ ነበር። እመቤታችን የስምዖንን በደል ዘርዝራ አልተናገረችም። ይልቁንም የንስሐውን ጥልቀት፣ የእምነቱን ቅንጣት፣ የተስፋውን ጭላንጭል አሳየች። ያን ምስኪን ለማኝ በስሟ በለመነው ጊዜ የሰጠውን አንዲት ጠብታ ውሃ አስታወሰች። ይህ የእመቤታችን አማላጅነት በክርስትና እምነት ውስጥ ትልቅ ቦታ የሚሰጠው ነው። አዛኝቱ የኃጢአተኞች ጠበቃ፣ የምህረት እናት፣ የጭንቅ አማላጅ ናት። ወደ እርሷ የሚጮሁትን ሁሉ ትሰማለች፣ የምትለምነውን ሁሉ ታስፈጽማለች። በልጇ ፊት ለኃጢአተኞች ትማልዳለች፣ ምህረትን ትለምናለች፣ ድህነትን ታሰጣለች። የእመቤታችን ልመና ከልጇ ከወዳጇ ከአምላኳ ዘንድ ደረሰ። ያ ልመና የእናቱን ፍቅር፣ የኃጢአተኛውን ንስሐ፣ የእግዚአብሔርን ምህረት የሚያሳይ ነበር። ያ ልመና የሰማይ ደጆችን የከፈተ፣ የሲኦልን በሮች የዘጋ፣ የስምዖንን ዕጣ ፈንታ የለወጠ ኃይል ነበረው።
እመቤታችን ቅድስት ድንግል ማርያም ለልጇ ለወዳጇ ለኢየሱስ ክርስቶስ ስለ ስምዖን ምሕረትን ከለመነች በኋላ በልጇ ፊት ያላትን ታላቅ ሥልጣንና ፍቅር የሚያሳይ ሌላ ምክንያት አቀረበች። ያም ምክንያት በየካቲት 16 በጎልጎታ የተገባውን የምሕረት ቃል ኪዳን ማስታወስ ነበር። ልጄ ወዳጄ ሆይ በጎልጎታ በመስቀል ላይ ሳለ ስለ ዓለም ሁሉ ድህነት ደምህን ባፈሰስክበት በዚያ ቅዱስ ስፍራ የገባኸውን ቃል አስብ አለች እመቤታችን ድምጿን በፍቅርና በተስፋ ተሞልቶ። የካቲት 16 ቀን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ የተወደደ ቀን ነው። በዚህ ቀን ጌታችንና አምላካችን ኢየሱስ ክርስቶስ ለእናታችን ለእመቤታችን ለቅድስት ድንግል ማርያም ስሟን የሚጠራውን መታሰቢያውን የሚያደርገውን በስሟ የሚማጸነውን ሁሉ እንደሚምርላት ቃል ገብቶላታል። ይህ ቃል ኪዳን ኪዳነ ምሕረት የምሕረት ቃል ኪዳን በመባል ይታወቃል። እመቤታችንም ያንን ቃል ኪዳን አስታወሰች። በዚያ በመስቀል ላይ ሳለህ እናቴ ሆይ እነሆ ልጅሽ ያልከኝን አስብ፣ እነኋት እናትህ ብለህ ለዮሐንስ የሰጠኸኝን አስብ። በዚያን ጊዜ ስምሽን የሚጠራውን መታሰቢያሽን የሚያደርገውን ሁሉ እምርልሻለሁ ብለህ ቃል አልገባህልኝምን? ይህ ምስኪን ስምዖን ምንም እንኳን በኃጢአት ቢወድቅም በመጨረሻው ሰዓት ስሜን ጠርቷል። ያችን አንዲት ጠብታ ውሃ የሰጠው በስሜ ተማጽኖ ነው። ስለዚህ ልጄ ሆይ ቃል ኪዳንህን አስብ፣ ምሕረትህን አሳይ አለች የሰማይና የምድር ንግሥት። የካቲት 16 ቀን የስምዖንን ዕጣ ፈንታ የለወጠ ቀን ሆነ። ያ ቀን የበላይ ሰብን ኃጢአት ያጠበ ከሲኦል ያዳነ ወደ ገነት ያሸጋገረ ቀን ሆነ። ያ ቀን የእግዚአብሔር ምሕረት ምን ያህል ታላቅ እንደሆነ፣ የእመቤታችን አማላጅነት ምን ያህል ኃይል እንዳለው፣ የንስሐ ጥቅም ምን ያህል ድንቅ እንደሆነ የሚያሳይ ዘላለማዊ ምስክር ሆነ። የእመቤታችን ቅድስት ድንግል ማርያም ልመናና የቃል ኪዳኑ መታወስ በሰማይ ታላቅ ጸጥታን አስከተለ። ጌታ በእናቱ ጥያቄና በስምዖን የንስሐ ሕይወት መካከል ሆኖ የመጨረሻውን ፍርድ ሰጠ። ከዚያም ከየት መጣ ሳይባል አንድ ታላቅ ሚዛን በዋሻው ውስጥ ተተከለ። ያ ሚዛን ተራ ሚዛን አልነበረም። የፍትህ ሚዛን፣ የነፍስ መመዘኛ፣ የዘላለም ሕይወትና የዘላለም ሞት መለያ ነበር። ሚዛኑ ከወርቅ የተሰራ በሚያምር ሁኔታ ያጌጠ፣ በላዩ ላይ የመለኮታዊ ኃይል ምልክቶች ያሉበት ነበር። ጌታችንም ይህች ነፍስ ትመዘን አለ፣ ድምፁ እንደ ነጎድጓድ እያስተጋባ። ወዲያውኑ አጋንንቱ የስምዖንን ኃጢአት በሙሉ ኃይላቸው በሚዛኑ በአንድ በኩል መከመር ጀመሩ። እያንዳንዱ ኃጢአት እንደ ከባድ ድንጋይ በሚዛኑ ላይ ይወድቅ ነበር። የልጁ ደም፣ የሚስቱ ደም፣ የጓደኞቹ ግድያ፣ የ78ቱ ነፍሳት እልቂት፣ የእብደቱ ዘመን፣ የሰው በላነቱ ዘግናኝ ተግባራት፣ እያንዳንዱ ኃጢአት በሚዛኑ ላይ ሲወድቅ አስፈሪ ድምፅ ያሰማል። ሚዛኑ ወደ ታች እያዘቀዘቀ ወደ ሲኦል አቅጣጫ እየተጠጋ ሄደ። የስምዖን ኃጢአት እጅግ ከባድ፣ እጅግም ብዙ፣ ለመዘርዘርም የሚከብድ ሆነ። በሌላ በኩል መላእክት የስምዖንን መልካም ሥራዎች ለማስቀመጥ ሞከሩ፣ ግን ከኃጢአቱ ጋር ሲነጻጸር እጅግ ጥቂት፣ እጅግም ቀላል ነበሩ። የቀድሞ ቸርነቱ፣ እንግዳ ተቀባይነቱ፣ ለድሆች ያደረገው ምጽዋት፣ የቤተ ክርስቲያን አገልግሎቱ፣ እነዚህ ሁሉ መልካም ሥራዎች በሚዛኑ ላይ ሲቀመጡ ምንም ክብደት አልነበራቸውም። ሚዛኑን ከማዘቅዘቅ ሊያድኑት አልቻሉም። ሁሉም ነገር ያለቀ መሰለ። የስምዖን ነፍስ ወደ ሲኦል ልትወርድ፣ በዘላለማዊ እሳት ልትቀጣ የመጨረሻዋ ሰዓት የደረሰች መሰለ። አጋንንቱ በደስታ ይጮኹ ጀመር፣ መላእክቱ በሐዘን ዝም አሉ። በዚያ ቅጽበት እመቤታችን ቅድስት ድንግል ማርያም ያችን አንዲት ጠብታ ውሃ፣ በስሟ የለመነውን ለማኝ ስምዖን የሰጠውን ያችን አንዲት ጠብታ ውሃ ከእጇ ላይ አውጥታ በሚዛኑ ላይ በሌላኛው ወገን አስቀመጠችው። ያቺ ትንሽ ጠብታ ውሃ፣ ያቺ እዚህ ግባ የማትባል ጠብታ ውሃ ተአምር ፈጠረች። ድንገት ሚዛኑ መንቀሳቀስ ጀመረ። የስምዖንን ኃጢአት የያዘው ወገን ወደ ላይ መነሳት ጀመረ። የውሃዋን ጠብታ የያዘው ወገን ወደ ታች ማዘቅዘቅ ያዘ። ሁሉም በድንጋጤ ተመለከቱ። ይህ እንዴት ሊሆን ይችላል? ያቺ ትንሽ ጠብታ ውሃ ከ78ቱ ነፍሳት ግድያ በለጠች። ያቺ ጠብታ ውሃ ከስምዖን እብደት፣ ከሰው በላነቱ፣ ከኃጢአቱ ሁሉ በለጠች። ያቺ ጠብታ ውሃ የእግዚአብሔርን ምሕረት፣ የእመቤታችንን አማላጅነት፣ የንስሐን ኃይል የምትወክል ነበረች። ሚዛኑ ተስተካከለ። ከዚያም የውሃዋ ጠብታ ያለችበት ወገን ወደ ታች መውረድ ጀመረ። የስምዖን ነፍስ ዳነች፣ ከሲኦል አመለጠች። ወደ ገነት መግቢያ በርም ተከፈተላት። ያ ሁሉ የሆነው በአንዲት ትንሽ ጠብታ ውሃ ምክንያት፣ በእመቤታችን አማላጅነት፣ በእግዚአብሔር ወሰን የለሽ ምሕረት ነው። ምንም እንኳን በላይ ሰብ በእመቤታችን አማላጅነትና ባፈሰሰው የእንባ መጠን ምክንያት ከዘላለም ፍርድ ቢድንም፣ የሠራው ኃጢአት
እጅግ በጣም ብዙና ይቅር ለማለት የሚከብድ ነበር። ስለዚህ የሰራውን ሥራ ክብደት እንዲረዳና ምን አይነት ፍርድ ሊተላለፍበት እንደነበር ለማስታወስ 7 ቀን በሲኦል እንዲቆይ ተፈረደበት። ወዲያውኑ መላእክት ስምዖንን ወደ ሲኦል ወሰዱት። ሲኦል ለመገመት የሚከብድ አስፈሪ ስፍራ ነበር። በሁሉም አቅጣጫ እሳት ይነዳል፣ ጨለማ ይነግሳል፣ የሰቆቃ ጩኸት ይሰማል። በሲኦል ያለው እሳት በምድር ላይ ካለው እሳት ጋር የሚወዳደር አይደለም። ያ እሳት ነፍስን የሚያቃጥል የማይጠፋ ዘላለማዊ እሳት ነው። ስምዖን ወደ እሳቱ ውስጥ ሲገባ ከዚህ በፊት ተሰምቶት የማያውቅ ሕመም ተሰማው። እሳቱ ሰውነቱን ብቻ ሳይሆን ነፍሱንም ያቃጥለው ነበር። በሲኦል ያለው ጨለማ ተራ ጨለማ አይደለም። ያ ጨለማ የተስፋ መቁረጥ፣ የብቸኝነት፣ ከእግዚአብሔር የመራቅ ምልክት ነው። ስምዖን በጨለማ ውስጥ ሲዋጥ ፍርሃትና ድንጋጤ ተሰማው። ከዚህ በፊት ተሰምቶት የማያውቀውን የብቸኝነት ስሜት አየ። በሲኦል ውስጥ የኃጢአተኞች የሰቆቃ ጩኸት ያለማቋረጥ ይሰማል። ያ ጩኸት የጸጸት፣ የተስፋ መቁረጥ፣ የዘላለም ስቃይ መገለጫ ነው። ስምዖን ያንን ጩኸት ሲሰማ ልቡ ተሰበረ። ያ ጩኸት ንስሐ ባይገባ ኖሮ የእርሱንም የወደፊት ዕጣ ፈንታ የሚያሳይ ነበር። በሲኦል ውስጥ ስፍር ቁጥር የሌላቸው አጋንንት ይኖራሉ። እነዚህ አጋንንት መልካቸው የተበላሸ አስፈሪ፣ ዘግናኝ ፍጡራን ናቸው። ኃጢአተኞችን ያለማቋረጥ ያሰቃያሉ። ስምዖንን ሲያዩት በደስታ ጮኹ። እየተሳሳቁ፣ እየዘለሉ፣ እያፌዙበት በተለያዩ ስቃዮች አሰቃዩት። ስምዖን በሲኦል ውስጥ 7 ቀናትን ቆየ። እነዚያ 7 ቀናት እንደ 7 ዘመናት ረጅም ነበሩ። እያንዳንዱ ሰከንድ፣ እያንዳንዱ ደቂቃ፣ እያንዳንዱ ሰዓት በስቃይ የተሞላ ነበር። ያ የሲኦል ቆይታ የኃጢአቱን ክብደት፣ የእግዚአብሔርን ፍርድ፣ የምህረትን አስፈላጊነት አስተማረው። ያ የስቃይ ጊዜ ባያልፍ ኖሮ ስምዖን ለዘላለም በሲኦል ይኖር ነበር። ያችን አንዲት ጠብታ ውሃ ባይሰጥ ኖሮ፣ እመቤታችን ባታማልደው ኖሮ፣ የእግዚአብሔር ምህረት ባይበዛለት ኖሮ ዕጣ ፈንታው ሲኦል ይሆን ነበር። እነዚያ 7 ቀናት ያንን አስፈሪ እውነታ ለስምዖን በግልጽ አሳዩት። 7ቱ የሲኦል ቀናት ካለፉ በኋላ ስምዖን በስቃይና በጸጸት ተሞልቶ ሳለ ድንገት ብርሃን ታየው። ያ ብርሃን ከሲኦል ጨለማ ጋር ሲነጻጸር እጅግ የሚያንጸባርቅ፣ እጅግ የሚያጽናና ነበር። መላእክት ስምዖንን ከሲኦል አውጥተው ወደ ሰማያዊ ፍርድ መለሱት። ያ የሲኦል ቆይታው ካለፈ በኋላ መላእክት ስምዖንን ይዘው ወደ ገነት ደጆች መጡ። የገነት ደጆች ከወርቅ የተሰሩ፣ በሚያምር ሁኔታ ያጌጡ፣ በመለኮታዊ ብርሃን የሚያንጸባርቁ ነበሩ። በደጆቹ ላይ የመላእክት ዝማሬ ይሰማል። መላእክቱ በሮቹን ከፈቱ። ስምዖን ወደ ውስጥ ሲገባ ከዚህ በፊት አይቶት የማያውቀውን ውበት፣ ሰምቶት የማያውቀውን ደስታ ተመለከተ። ገነት በቃላት ሊገለጽ የማይችል እጅግ ውብ፣ ሰማያዊ፣ ብሩህ ስፍራ ነበር። በዚያ ስፍራ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት ሁሉም በአንድነት እግዚአብሔርን ያመሰግናሉ። ስምዖን በታላቅ ደስታና አክብሮት ወደ ገነት ገባ። ያ ሁሉ መከራ፣ ያ ሁሉ ስቃይ፣ ያ ሁሉ ጸጸት፣ ሁሉም አለፈ። የቀረው ዘላለማዊ ሰላም፣ ዘላለማዊ ደስታ፣ ዘላለማዊ ሕይወት ብቻ ነበር። ይህ ታሪክ የእግዚአብሔርን ወሰን የለሽ ምሕረት፣ የእመቤታችንን አማላጅነት፣ የንስሐን ኃይል የሚያሳይ ታላቅ ትምህርት ነው። ምንም እንኳን ስምዖን እጅግ ክፉ ኃጢአት ቢሰራም በእውነተኛ ንስሐ፣ በእምነት በአንዲት ጠብታ ውሃ ከዘላለም ሞት ድኗል። ይህ የሚያሳየው የእግዚአብሔር ምሕረት ከማንኛውም ኃጢአት እንደሚበልጥ፣ ተስፋ መቁረጥ እንደሌለብን፣ ንስሐ መግባትና ወደ እግዚአብሔር መመለስ እንደሚገባን ነው። የመለኮታዊው ጸጋ የመጨረሻ ድል በስምዖን ሕይወት ውስጥ ተገልጧል። የበላይ ሰብ የስምዖን ታሪክ እጅግ ልብ የሚነካ፣ አስደንጋጭ ግን ደግሞ ተስፋን የሚሰጥ ነው። ይህ ታሪክ ከትውልድ ወደ ትውልድ ሲተላለፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንን ሲያስተምር፣ ሲመክር፣ ሲያጽናናም ኖሯል። ታሪኩ ጥልቅ የሆኑ መንፈሳዊ እውነቶችን የያዘ ሲሆን በርካታ ቁም ነገሮችንም ያስተምረናል። የበላይ ሰብ ታሪክ በተአምረ ማርያም ውስጥ ከሚገኙ በርካታ ታሪኮች አንዱ ነው። ተአምረ ማርያም የእመቤታችን ቅድስት ድንግል ማርያም ተአምራትን፣ አማላጅነቷን፣ ለሰው ልጆች ያላትን ፍቅር የሚገልጽ ታሪኮች ስብስብ ነው። እነዚህ ታሪኮች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ትልቅ ቦታ የሚሰጣቸው ሲሆን ምዕመናንን በእምነት ለማጽናት፣ ተስፋ ለመስጠት፣ ንስሐ እንዲገቡ ለማበረታታት ያገለግላሉ። የበላይ ሰብ ታሪክ የእመቤታችንን አማላጅነት ኃይል በግልጽ ያሳያል። ስምዖን ከዘላለም ሞት የዳነው በእመቤታችን ጸሎትና ልመና ነው። ይህ የሚያሳየው እመቤታችን የኃጢአተኞች ጠበቃ፣ የምህረት እናት፣ የድህነት አማላጅ እንደሆነች ነው። የበላይ ሰብ ታሪክ ለሁላችንም ታላቅ ተስፋን የሚሰጥ ታሪክ ነው። ምንም እንኳን በኃጢአት ብንወድቅም፣ ምንም እንኳን ከእግዚአብሔር ብንርቅ፣ ተስፋ መቁረጥ እንደሌለብን ያስተምረናል። እውነተኛ ንስሐ በእምነት በፍቅር ወደ እግዚአብሔር መመለስ እንችላለን። የእግዚአብሔር ምሕረት ወሰን የለውም። የእመቤታችን አማላጅነት ድንቅ ነው። ንስሐ
ሕይወትን ይለውጣል። ስለዚህ ሁላችንም ከስምዖን ታሪክ እንማር። በእውነተኛ ንስሐ እንኑር፣ በእምነት እንጽና፣ የእግዚአብሔርን ምሕረት እንለምን፣ የእመቤታችን አማላጅነትን እንሻ። ያኔ ምንም እንኳን በኃጢአት ብንወድቅም ተነስተን ወደ ብርሃን መሄድ እንችላለን። ከዘላለም ሞት ድነን የዘላለም ሕይወትን መውረስ እንችላለን። የመጨረሻው ድል የእግዚአብሔር ነው፣ የፍቅር ነው፣ የምሕረት ነው፣ የተስፋ ነው። በላይ ሰብን የተለመነች እመቤት እኛንም ትለመነን። አሜን።